ለእስራኤል ግሬት ዲል ሊሆን አይችልም ይስምምነት ለአሜሪካ ሜቢ ከገባችበት የሆነ አጣብቂኝ ውስጥ ገብታለሽና መውጫ መንገድ ሊሆናቸው ይችላል ትራምፕ በቃ ከዚህ ጦርነት ለአንዴ ለመጨረሻ ጊዜ ራሳቸውን ገለል የሚያደርጉበት የሆነ ሚስካልኩሌት አድርገው የገቡበት በጦርነት ሂደቱም ብዙ ስህተቶችን ሰርተው የማይሆን ዋጋ የከፈሉበት ጦርነት ስለሆነ መውጫ መንገድ ይሆናቸዋል ትራምፕ። እስራኤልን ግን በባዶ መሬት ባዶ ሜዳ ላይ ጥሏት የሄዱ ይህ ምንድን ነበር ያሉት እስራኤላውያኖች ህልውናችን አደጋ ላይ የሚጥል ስምምነት ነው ሲሉ ነው የገለጹት ያሉት ይህን ስምምነት። በርካታ ሰዎች አሁን እየተስማሙ ያሉት ምንድነው ትራምፕ አሁን የሆነ ወደ ቀልቡ የተመለሰ ይመስላል ትርጉም ያለው ነገር ማውራት ጀምሯል። ይሄ ዓለም ዋንጫ ጉዳይ somehow ወደዚህ ስምምነት እንዲመጡ ያስገደዳቸው ፖይንት ይመስለኛል። ዶናልድ ትራምፕ የተስማሙት ለምንድነው ኢራን ብቻ አይደለችም አሁን እስራኤል ከሊባኖስ ትውጣ እያለች አለችው። ዶናልድ ትራምፕም ራሱ እስራኤል ከሊባኖስ ትውጣ እያለች ነጥቦች ሁሉም ለኢራን ፌቨር ያደርጋሉ። እስራኤል ተገላለች ትራምፕ ያዋጣኛል ብሏል። ያለ እስራኤል ግን ስምምነት ይቀጥላል ነው ገባል። እኔ የነ ዶናልድ ትራምፕ የሆነ በቃ ያልገባን ካልኩሌት ያደረጉ ያለ ስትራቴጂ ወይ እቅድ አለ ወይ ብዬ እንዳስብ ነው ያስገደደኝ ይሄ ስምምነት። ሆርሙዝ ሰርጥ ራሱ ኒክሊየር ሆኗታል። ለዛም ነው በ60 ቀን የገደቡት እኮ 60 ቀን ሴንስ ላይክ ይሄ ስምምነት ካልተሳካ መጀመሪያ ኢራን የምታደርገው ሆርሙዝን ነው የምትዘጋው። አሁን ያ የእስራኤል ቀጠናዊ ኃያል ሆኖ የመውጣት ትግል በማን ተተካ? በኢራን ተተካ። ኢራን ነች በቀጠናው ላይ በመካከለኛው ምስራቅ ላይ ኃያል ሆና የምትወጣው ኢራን ነች። ሳውዲም አይደለችም እስራኤልም አይደለችም። ሊትራሊ ዳቦ ልግዛ ብትል ኢራን ውስጥ ባለፈው የማዕቀቡን ጉዳይ ያየው በፔስታል ነው ገንዘብ ይዘህ የምትሄደው። ሊትራሊ በፔስታል እንዲህ አይነት ኢኮኖሚ ተቀምጠ ዩራኒየም ምናምን ብትል ዳቦ አይሆንም። ዩራኒየም ገብቷል ወደ ምን መሰለ የሚቀየረው ወደ ህዝባዊ ተቃውሞ ነው የሚቀየረው። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ሰላም ጤና ይስጥልን፣ እንደምን አምሽታችኋል? የተከበራችሁ የገበያ ሚዲያ ተከታታዮቻችን የፖድካስት ፕሮግራማችን ዛሬም ሰዓቱን ጠብቆ ወደ እናንተ መቅረቡን ጀምሯል። ዛሬ በተለያዩ ጉዳዮች እንደተለመደው ቆይታ እናደርጋለን። የኢራን አሜሪካ እስራኤል ጦርነት አሁን ወደ ፍጻሜው ምዕራፍ እያመራ ስለመሆኑ የሚጠቁሙ ጉዳዮች እየወጡ ነው ያሉት። ያው ፍጻሜው ወደ ፍጻሜው ምንለው በስምምነት ደረጃ በመርህ ደረጃ ወደዛ እያመራን ነው እያሉ መሆናቸውን በማንሳት እንጂ ብዙ ጉዳዮችን ስታነሳ እንደዛ አይመስልም። ግን ምሽት ትራምፕ ንግግሮችን ሲያደርጉ ነበር። በጂ7 ሰሚት ላይ ንግግሮችን አድርገዋል። ከዛ በኋላም በኤሌክትሮኒካል መንገድ ከኢራኑ ፕሬዚዳንት መሱድ ፔስኪያን ጋር ስለመፈራረማቸው የስምምነቱን ረቂቅ ሀሳብ ላይ ስለመስማማታቸውና ስለመፈራረማቸው ተነስቷል። ያ ረቂቅ ሰነድ ደግሞ ለመጀመሪያ ጊዜ ሊባል በሚችል ደረጃ አሁን በይፋዊ መንገድ ስለመውጣቱ ተነስቷል። ከዚህ ቀደም በተለያዩ ጊዜያት አንስተናቸው ነበር። በተለያዩ መንገድ የኢራን ሚዲያዎች በተለይ ሊክ ሲያደርጓቸው የነበሩ መረጃዎችን በመያዝ ቀርበን የተለያዩ ፕሮግራሞችን ሰርተን ነበር። አሁን ግን ይፋዊ የሆነውን ሰነድ ይፋ ስለመደረጉ ተነስቷል። እነዚህ ከዚህ ቀደም እነ መህር ኒውስ ኤጀንሲ የመሳሰሉ የዜና ምንጮች ሲያወጧቸው የነበሩ ኢራን እነዚህን ጉዳዮች ነው እያቀረበች ያለችው፣ አሜሪካም በእነዚህ ጉዳዮች ላይ ተስማምታ ለመፈረም ዝግጁ ነች የሚባሉ ነጥቦች ሲነሱ ነበርና የፋይናል ድራፍቱን ይህ የተፈራረሙበትን ነጥቦች ከወጡ በኋላ ምን ተሰማ? ከቀደመው የተለየ ነገር አገኘበት? በጣም ለማመን የሚከብድ አይነት ስምምነት ነው። ኦፍ ዘ ሪከርድ ላይ ስናወራ እንደነበረው ለዚች ነው እንደ የሚያስብል አይነት ነው። አብዴንዶ ሰደ 14ቱ ነጥቦች እኔ ለምሳሌ በጣም ከገረሙኝ ውስጥ የአሜሪካ በኢራን ዙሪያ ካለ አካባቢ ላይ የጦር ሰፈር ያስወጣል የሚል ስምምነትም አለው። የሚገርመው ነገር ጦርነቱ በሰላማዊ መንገድ ሊቋጭ ወደ ድርድር እየመጣን ነው ሲባል ኢራን መጀመሪያ ላይ ማለት ኦልሞስት 2 ወር ምናምን አይደል የፈጀው። ያ ጊዜ ሲጀመር መጀመሪያ ላይ ካነሳቻቸው 14 ነጥቦች መካከል አንደኛው ይሄው ነበር። አሜሪካ ከቀጠናው ለቃ መውጣት አለባት የሚል ነገር ተነስቶ ነበር። ሶ አዘኝ ደፍደይ እሱ ነገርም ስምምነቱ ላይ መጥቷል። አስበው እንግዲህ በራዲየሱ ማለት በኢራን ዙሪያ ያሉ የጦር ሰፈሮች የትኞቹ ናቸው፣ ከዛ በምን ያክል ኪሎ ሜትር ርቀት ነው ምናምን የሚለውን ነገር በተመለከተ ያው የምናየው ነገር ሆኖ ግን በመርህ ደረጃ በስምምነቱ አሜሪካ ከኢራን ዙሪያ ወታደሮቿን እንድታወጣ ጭምር እኔ እንዲያውም
ያን የመጀመሪያ የመሃር ኒውስ ኤጀንሲ 14 ነጥቦች እነዚህ ናቸው ብሎ ባቀረበበት ጊዜ 14 ነጥቦች ይሄ የሚሆን አይመስለኝም ብዬ እኮ ተከራክሬያለሁ። ለትራምፕ እኮ ተከራክሬያለሁ። ከአካባቢው ላይ ሊወጡ አይችሉም ቢካዝ ከአካባቢው ላይ አሜሪካ መውጣት ጀመረች ማለት በነገር ላይ በዛ ቦታ ላይ ይሄ አዲስ ኢመርጂንግ ሌላ ሀያል ሀገር የምንለው አለ አይደል? በዛ በመካከለኛው ምስራቅ ቀጠና ላይ ሪጂናል ፓወርነቷን ኢራን በቃ ማረጋገጥ ጀመረች ማለት ነው። የስምምነት የሆነ ኢንድ ጌሙ የመጨረሻ ውጤቱ ምን የሚሰማኝ እሱ ነው። የአካባቢው ለሀያል አድርጎ ኢራንን ሰይሞ አሜሪካ ከቀጠናው እንድትወጣ የሚያደርግ አይነት ስምምነት ነው። አሁን መጨረሻ ላይ ተስማምተዋል የሚል ነገር እየተነሳ ያለውና ግን ደግሞ የሆነ ውስጥ እንትን የሚል ነገር የለም። በዚህ ሁኔታ እንዴት ነው ዘላቂ ሰላም ሊመጣ የሚችለው የሚል ነገር ደግሞ ይነሳል ማለት አሁን ብዙውን ጊዜ ያንን ሳይድ ይዘው የኢራንን መረጃዎች ሲያስተባብሉ የነበሩ ሚዲያዎች ሳይቀሩ አሁን ስምምነቱና የያዛቸው ነጥብ ይፋ ተደርገዋል። ይህ ስምምነት ግን ኢራን ነው አሸናፊ የሚያደርገው ወደሚል ትንታኔ መጥቷል። ኦፍ ኮርስ ዌስተርኖቹ ሚዲያዎች ራሱ አሁን ወደዛ ድምዳሜ ነው እየመጡ ያሉት። በእንደዚህ አይነት ሁኔታ ደግሞ አንድ በእስራኤልም በኩል በአሜሪካ የተለያዩ የፖለቲካ አካላትም ዘንድ ተቀባይነት የማይኖረው ነገር ደግሞ ይህ በአካባቢው ኢራን ሀያል ለሀያል አካባቢው ጎብለል ሆና እንድትወጣ የሚደረገው የሚያደርግ አይነት ስምምነቶች ተቀባይነት እንደሌላቸው በተደጋጋሚ ተነስቷል። በእስራኤል በኩልም በጣም ጩኸቶች ስንሰማ የነበረው ላለፉት 2 ቀናትም በዚህ ምክንያት የሚመስሉ ትራምፕ ለእስራኤሎቹ እኮ ዶክመንቱም እንዳላኩላቸው ሲገለጽ ነበር። መጨረሻ ላይ ደግሞ ትላንታውን ኮፒውን ልኬላቸዋለሁ አይነት አይተውታል የሚል ነገር ትላንትና ተባለ። የዳር ተመልካችን ነው ያደረጋቸው እስራኤል። የእስራኤል ጉዳይማ ካሰብክ እስራኤል የዳር ተመልካች ብቻ ሳይሆን ቀጣይ ኢራን በዛ ቀጠና ላይ ኢቭን ከእስራኤል የበለጠ ጠንካራ ሆና ልትወጣ ትችላለች። ለምሳሌ ያክል $300 ቢሊዮን ኢንቨስትመንት አለ አይደል? ይህ $300 ቢሊዮን ኢንቨስትመንት እስራኤል ውስጥ አይደለም ኢንቨስት የሚደረገው ኢራን ውስጥ ነው ኢንቨስት የሚደረገው። አስብ እንግዲህ ያለው አገዛዝን ለውጣለን ምናምን የሚለውን ነገር ተውና አሁን ባለው ነባራዊ ሁኔታ $300 ቢሊዮን ኢንቨስት ሲደረግ መልሶ ግንባታ ተብሎ ያ ገንዘብ ኢራን ማዕከላዊ ባንክ ውስጥ ነው የሚገባው እንጂ እስራኤል ማዕከላዊ ባንክ ውስጥ አይደለም። አንደኛ $24 ቢሊዮን ይለቀቃል ተብሏል። አሁን በዚህ በ60 ቀኑ የድርድር ሂደት ውስጥ አይደለ ተጨማሪ ነው እንግዲህ። አጠቃላይ እኮ ግን በስምምነቱ ላይ ያለው ሐሳብ እንዳይንቀሳቀስ የታገደባት ገንዘብን ሙሉ በሙሉ አክሰስ ማድረግ እንድትችል ያው ሂደቶች ቢኖሩትም አክሰስ ማድረግ እንድትችል ነው የፈቀዱላት። አስብ ይሄን ያክል እንግዲህ $300 ቢሊዮን ባይዘው ሚኒመም ነው የሚል ሚኒመም ኢንቨስትመንቱ ነው። ዝቅተኛ ኢንቨስትመንቱ $300 ቢሊዮን ነው ያሉት። እንዳይንቀሳቀስ የታገደው ሀብት ሲለቀቅ ማን ነው ጠንካራ ሆኖ የሚወጣው? ከዛ የባላስቲክ ሚሳኤል ጉዳዮችን በተመለከተ ለምሳሌ እስራኤል ስታነሳ የነበረው ጉዳይ አለ። ባላስቲክ ሚሳኤል የኢራን የባላስቲክ ሚሳኤል መርሃ ግብሮች መገታት አለባቸው፣ መቆም አለባቸው። ትራምፕ ስምምነቱ ላይ ስለ ባላስቲክ ሚሳኤል ጉዳይ ምንም የተነሳ ነገር የለም፣ ምንም አይነት ነገር። እንዲያውም መጨረሻ ላይ ትላንት በጂ7 ስብሰባ ላይ በነበራቸው ቆይታ ላይ ዶናልድ ትራምፕ አንዱ በግልጽ ያረጋገጡት ጉዳይ ኢራንን ባላስቲክ ሚሳኤል ሙሉ በሙሉ ማስወገድ አይቻልም። ለምሳሌ ሳውዲ አረቢያ ባላስቲክ ሚሳኤል ይኖራት ብለን ፈቅደናል፣ እንዴት ነው ደግሞ ኢራን የምንከለክለው ባላስቲክ ሚሳኤል አይኖርሽ ብለን? እነ እስራኤል ሲያስቡት ከነበረው አንጻር ሽንፈት ብቻ አይደለም፣ በእውነት ነው የምልህ ውርደትም ጭምር ነው። ኢራን በዚህ የስምምነት 14 ነጥቦች ላይ በቃ ያለምንም ጥርጥር ማለት ነው አሁን ማንም ይሄ በይፋ ስለወጣ በአደባባይ ስለወጣ እንዲያውም እኮ እኔ እናንተ ምን አለን በጣም ኢን ፌቨር ኦፍ ኢራን ከመሆን የተነሳ አረ ይሄ ነገር የሚተገበር አይመስልንም። ይሄ ነው እንዲሁም ፌክ የሚመስለው። ፌክ የሚመስለው ይሄ ነው እንዴ? ፌክ የሚመስለው ኢራን በዚህ ደረጃ ጥቅሟን አስብ። ከጦርነት በፊት የነበረችዋን ኢራን እና አሁን ከጦርነት በኋላ ይሄ ጦርነት እኮ ሄዶ ኢራንን ጠንካራ አድርጎ ነው ያለቀው። ኢራንን አሸናፊ አድርጎ ታስቦ የተጀመረ ጦርነት ኢራንን አሸናፊ በማድረግ የተጠናቀቀው እና ለእንትና ስለወገንክ ነው ለኢራን ስለወገንክ ነው ለእስራኤልን ስለምጠላ ነው ምናምን አይደለም። በቃ እንደዛ ከሆነ ዶናልድ ትራምፕን ጠይቁት። ዶናልድ ትራምፕ ራሱ በጣም ኢራንን ተጠቃሚ የሚያደርግ ኢራንን በቀጠናው ልዕለ ሀያል ሀገር አድርጎ እንግዲህ አንተ የአሜሪካ የጦር ሰፈር ከወጣ ገንዘብ ኢንቨስት የሚደረግበት ከሆነ የባላስቲክ ሚሳኤል ምናምን ጉዳዩ የሚቀጥል ከሆነ the only thing እኮ ኒክሊየር እኮ የኒክሊየር ጉዳይ ደግሞ ታውቃለህ እንደሚታወቀው ነው። አሁንም እንደዛ አይነት እነዚህ ጀነራላይዝ ማድረግ ወቀሳዎች እንዳይመጡ አንድ ባንድ እንሂድባቸው ክሊር ያደርገው ለመሄድም ስለሚያመች ተማሪ የተቀመጡት ነጥቦች ለማን ፌቨራብል ናቸው የሚለውን ነገር እየተመለከትን መሄድ እንዲመቸን
በዛው ብንቀጥል ምን ይመስላል? በጣም ጥሩ። በመጀመሪያው ጉዳይ እንጀምር። የመጀመሪያው ጉዳይ በዚህ ጦርነት ላይ ከስትሬት ኦፍ ሆርሙዝ ቀጥሎ ዋናው ቁልፍ ጉዳይ የነበረው የሊባኖስና የሂዝቦላ ጉዳይ ነው። በዚህ ጦርነት ላይ ኢራን ብዙ ፕሮክሲዎች እንዳሏት ይታወቃል። ብዙ አጋር ኃይሎች እንዳሏት ይታወቃል። በቀጠናው ግን ሜይንሊ አክቲቭሊ በዚህ ጦርነት ላይ ሲሳተፍ የነበረው ኃይል ሂዝቦላ ነው። በዚህ ድርድር ደግሞ ኢራን በተደጋጋሚ ስታረጋግጠው እንደነበረው የሂዝቦላህን ጉዳይ ጥዬ እኔ ለብቻ የምደራደረው ነገር የለም እንደተባለው ሁሉ በሁሉም ግንባሮች የሚደረጉ ጦርነቶች ኢንክሉዲንግ ሊባኖስ እንዲቆሙ የሚል ነጥብ ተቀምጧል። አስገራሚ እኮ ነገር እሱ ነው። ባይዘው የዚህኛው ፖይንት ላይ በጣም አሁን ስምምነቱ ተፈርሟል ተብሏል። በነገር ላይ ትላንት አይደለም የተፈረመው ስምምነቱ፣ ባለፈውም ተፈርሟል። ኤሌክትሮኒካሊ ፈርመውታል። ኦፍ ኮርስ በቃ ማዕቀብም እኮ ማንሳት ጀምሮ ብሎኬዱም እየተነሳ የኢራን መርከብ መውጣት መግባት ጀምሯል። እንዳልከው ግን የሊባኖስን ጉዳይ ከተመለከትን ሊባኖስ ላይ እስከዛሬ ከነበረው እዚህ ስምምነት አሁን ትላንትና የመጨረሻው መውጣቱን ተከትሎ አዲሱ ነገር ምን መሰለህ? ኢንሹሪንግ ዘ ቴሪቶሪያል ኢንቴግሪቲ ኤንድ ሶቨሬኒቲ ኦፍ ሊባኖስ የሊባኖስን የግዛት አንድነትና ሉዓላዊነት ማረጋገጥ በሚቻልበት ሁኔታ ላይ ጦርነት እንዲቆም። ጦርነት ማቆም ብቻ አይደለም። ኦፍ ኮርስ እስራኤል የምትባለው ሀገር ከሊባኖስ ውስጥ መውጣትን እንደ ግዴታ አድርጎ አስቀምጧል። ለምን? ኢንሹሪንግ ቴሪቶሪያል ኢንቴግሪቲ እና ሶቨሬኒቲ ነው። አሁን በእስራኤል ወደ ሊባኖስ መግባት ሳቢያ የሊባኖስ ቴሪቶሪያል ኢንቴግሪቲ የግዛት አንድነት አደጋ ውስጥ ገብቷል። ደቡባዊ ሊባኖስን ልትይዝ ትችላለች ይባላል። አሁን ግን ቢኮዝ ኦፍ ዚስ አግሪመንት ዶናልድ ትራምፕ የተስማሙት ለምንድን ነው? ኢራን ብቻ አይደለችም አሁን እስራኤል ከሊባኖስ ትውጣ እያለች አለችው። ዶናልድ ትራምፕም ራሱ እስራኤል ከሊባኖስ ትውጣ እያለ ትላንት ማክሰኞ ዕለት በነበራቸው ቆይታ እኮ G7 የመጨረሻውን ማጠቃለያ ንግግር ከመስጠታቸው በፊት በነበረ አንድ የፕሬስ መግለጫ ወቅት እኮ ተመሳሳይ ነገር አንስቷል። እስራኤል ልጨርሰው አልቻለችም ይህን ጦርነት፣ በጣም ብዙ ጊዜ ፈጀባት። ከዛም በላይ ደግሞ እስራኤል በጦርነት ስልቷ ትወቀሳለች እኮ በተደጋጋሚ አይደል? አንድን የሐማስ ሊሆን ይችላል፣ የሊባኖስ ሊሆን ይችላል፣ የኢራን ሪቮሉሽናሪ ጋርድ አመራርም ሊሆን ይችላል። እነሱን ለመግደል በሚደረጉ ጥረቶች አንድ ብሎክ ሙሉ አፓርታማ ማፍረስ የተለመደ የእስራኤል የጦር ስልት ሆኖ ስንመለከተው ቆይተናል። በወንጀልም መከሰስ ይገባታል ተብሎ በተደጋጋሚ የሚነሳ ጉዳይ። ትራምፕን ጉዳይ ማንስቶታል። አንድን ሰው ለመግደል ሙሉ ብሎክ አፓርታማ ማፍረስ የለባችሁም፣ እርግጠኛውን የምነግራችሁ ያ ብሎክ ሙሉ ሂዝቦላህ አይደለም የሚል ግልጽ የሆነ ስንናገር የነበረው ነገር ማለት ነው። እነዛ ቪዲዮዎች ላይ እንዳጋጣሚ ሆኖ ኮመንት ላይ የነበሩ ፊድባኮችን እያየው ነበር። እነ ብሉምበርግ ብዙ ሚዲያዎች አጋርቶታል እሱን ቪዲዮ። በርካታ ሰዎች አሁን እየተስማሙ ያሉት ምንድነው ትራምፕ አሁን የሆነ ወደ ቀልቡ የተመለሰ ይመስላል፣ ትርጉም ያለው ነገር ማውራት ጀምረዋል የሚሉ ጉዳዮችም መነሳት ጀምረዋልና የሊባኖስ ጉዳይ ትራምፕም የሚደግፉት እስራኤል ግን በግልጽ የተቃወመችው ጉዳይ። ከዛ ምን ይላል መሰለም ዩናይትድ ስቴትስ of America አንደኛው ላይ ማለት ነው and Islamic Republic of Iran and their allies in the current war and Hezbollah ብሎ ቃል በቃል አላጠቃለለው ግን their allies Iran the Republic of Iran እና የኢራን አጋር የሚባሉ አካላትን ታሳቢ ባደረገ ሁኔታ ነው ይሄ MOU የሚፈረመው ይላል። አሜሪካ ብቻ ነች፣ እስራኤል የለችበት። ኢራንን ስታስብ ግን Republic of Iran እና and their allies in the current war ምን ማለት ነው? እነ ሂዝቦላ በስም ባይጠቀሱም ነገር ግን የዚህ መግባቢያ ሰነድ ስምምነት አካል ሆኖ ቀርበዋል። እና አሜሪካም እነ ትራምፕም ይሄን ጦርነት ሲጀምሩ ምን ብለው እንደጀመሩ እናውቃለን። የመጀመሪያው ጉዳይ ኢራን ከሂዝቦላ ጋር ያላትን አጋርነት ምናምን እንድታቆም ለነሱ ድጋፍ እንዳሰጥ የመሳሰሉት ነው አይደለ? በዚህ ስምምነት አንዱ የተረጋገጠው ጉዳይ ኢራን ከነሱ ጋር ያላትን ስምምነት ጭምር ከነሱ ጋር ያላትን አጋርነት ጭምር ኢማጂን በአሸባሪነት ፈርጀውታል ሂዝቦላ ምንም እንኳን በስም ባይጠቅሱትም ነገር ግን their allies ተብሎ በሊባኖስ ጉዳይ ሲወራ አንደኛው ሐሳብ ላይ their allies ተብሎ የነ ሂዝቦላ ጉዳይ መጥቷል። ኢራንን አይደለም ከነ ሂዝቦላ ጋር ያላትን አጋርነት ልትበጥሰው ይቅርና ከነጨራሹ ምን አድርገሃል? እነሱ ያላት አጋርነት ተጠናክሮ የመግባቢያ ሰነዱ ስምምነት አካል ሆኗል። ለዛውም እስራኤል ሳትገባ በጣም ያስገርም ነው ማለት ስታነሳቸው ነጥቦች አሁን ጦርነት ይቆም ነበር አይደል? የእስራኤል የኢራን ጥያቄ አሁን ኢቭን በተር ከዛ የበለጠ ጉዳይን አገኘች በመጀመሪያው ነጥብ ብቻ። ለማን ፌቨር እንደሚያደርግ የመጀመሪያው ነጥብ በዚህ ማጠቃለል እንችላለን። ኦሬዲ እስራኤል በሊባኖስ ጉዳይ ላይ ያላት አቋም ጠቅላይ ሚኒስትሩም አንስቶታል፣ ቤንያሚን ኔታንያሁ የመከላከያ ሰራዊቱ ቺፍ ኦፍ ስታፍም አንስቶታል።
በምንም ታሪክ ለቀን የምንወጣበት ሁኔታ የለም። ጦርነት ማቆም ብቻ ሳይሆን ለቀን ማንወጣም ነው። በቃ የያዝነውን ይዘን ነው ድርድርም ፌርማ ምናምን የሚኖር ከሆነ እዛው ቦታ ላይ ቁመን ነው የሚል ነበር። አሁን ግን ቴሪቶሪያል ኢንቴግሪቲ መከበር አለበት ከተባለ ከጦርነቱ በፊት ወደ ነበረበት ቦታ መመለስ አለበት የእስራኤል ጦር ማለት ነው። ዋዟን ጠቅልላ ከእስራኤል ከሊባኖስ እስራኤል ትወጣለች ማለት ነው። ያ ካልሆነ አሁን ፐዝሉ ያለው እዚህ ጋር ነው። ምን ለዚህ ነው አንደኛ ስትሪንጉ ማለት ኔታንያሁ ካላቸው አቋም አንፃር አሁን ሊባኖስን ለቀው ይወጣሉ ያይወጡም ሌላ ክርክር ነው። የሚወጡ አይመስለኝም ሆነስትሊ ስነግርህ። የዚህ ስምምነት አፈጻጸም ጉዳይ ላይ በኋላ ሜቢ ስናወራ አንዱ የሚበጠሰው እዚህ ፖይንት ላይ ነው። ገብቷል? ካልወጣች ደግሞ ኢራን ትፈርማለች ወይ የሚለው ጉዳይ አሁን ኦፊሻሊ ፈርመናል ተስማምተዋል ብለዋል። አሁን ኳሱን ለማን ወረወሩት መሰለህ? ለእስራኤል። አሜሪካና ኢራን ተስማሙ። ምን ተስማሙ? በሊባኖስ ያለውን ጦርነት እንዲቆምና የሊባኖስ የግዛት አንድነት እንዲከበር። የሊባኖስን የግዛት አንድነት ያላከበረችው ማን ነች? እስራኤል ነች። ስለዚህ ኳሱ ማን ጋር ሄደ? እስራኤል ለዚህ ስምምነት ተገዥ ነች ወይስ አይደለች የሚለው ነገር ስትሪንጉን ይዞ ሊበጥሰውም ደግሞ አሪፍ አድርጎ ሊያስቀጥለውም ይችላል ማለት ነው። የኢምፕሊሜንቴሽኖቹ ጉዳይ በኋላ ላይም ስላሉ አንድ ላይ እናነሳቸዋለን። ይህንን ዲል ኮላፕስ ሊያደርጉ የሚችሉት ነጥቦች የትኞቹ ናቸው የሚሉትን መጨረሻ ላይ ስናጠቃልል እናነሳቸዋለን። ሁለተኛው ኔጎሽዬሽን ዊንዶው አለ፣ የ60 ቀናት ኔጎሽዬሽን ዊንዶው አለ። በዛ 60 ቀናት ደግሞ የሚነሱ ጉዳዮች አሉ፣ በሌሎች ነጥቦችም የተነሱ ከኒውክሌር ጋር የተያዘ ምናምን። ግን አሁን ለ60 ቀናት ንግግር ለማድረግ መስማማትን የሚያጠቃልል ነው። ይህ ብዙም የሚያከራክር አይነት ነጥብ አይመስልም። እና አስፈላጊ ሆኖ ከተገኘ በሁለቱ ወገኖች መልካም ፈቃድ የ60 ቀኑን የተኩስ አቁም ሊያራዝሙት ይችላሉ። ሚቹዋል ኮንሰንት ኖሮ የኒውክሌር ጉዳይ እንደዚህ በአጭር ጊዜ የሚጠቃለል ጉዳይ ካልሆነ ባይዘው የኒውክሌር ጉዳይ መጀመሪያ በስንት ጊዜ እንደተቋጨ ታውቃለህ? 1 ዓመት ከ8 ወር እስከ 2 ዓመት ነው የፈጀው አይደለ? 2015 ላይ አሁን 2 ዓመት የፈጀን ስምምነት በ2 ወር ይጨርሱታል። አይ ዶንት ኖ ለሱም ለማመቻቸት ያው በጋራ ስምምነት ክፍት ሆኖ የሚቀጥል ነገር ተደርጎ ተነስቷል። የሌላኛው ይሄ የኔቫል ብሎኬድ መነሳት ጉዳይ ኔቫል ብሎኬድ የመነሳቱ ጉዳይ ብዙ አጨቃጫቂ አይመስለኝም። ኦሬዲ አሁንም የኢራን መርከቦች ይህ ስምምነት ኦሬዲ ኢን ፕሌስ ነው ተብሎ ሰኞ ዕለት ነበር የመጀመሪያውን በኤሌክትሮኒካል መንገድ ተፈርሟል የተባለው። በአሜሪካ በኩል ጄዲ ቫንስ ነበር ፈርሞ የተባለው። ይህ ተፈርሟል ተብሎ ነበር። ከዛን ጊዜ ጀምሮ ደግሞ የኢራን መርከቦች ነዳጅ የጫኑ መርከቦች ሆርሙዝን አቋርጠው መውጣት ስለመቻላቸው ከ10 በላይ የሆኑ መርከቦች ያንን መስመር አቋርጠው መውጣት ስለመቻላቸው መረጃዎች እያየን ያለ ነው። ይህም ተግባራዊ ይሆን ያለ ነገር ነው። አብሮ ግን ያለው ሐሳብ ልክ አሜሪካውን የናቫል ብሎኬዱ ስታነሳ ወይም ስታወጣ አሴም ታይም እንደምንድን ነው የሚቆጠረው? ከኢራን አቅራቢያ የጦር ኃይሏን የባህር ኃይሏን እንደማሸሽ አይደለ? በዚሁ ኮንሰፕት ውስጥ ያለው ሐሳብ ምን ያህል መሰለህ? ሲኤንኤንን ያለው ይሄ ነፃነት ያውቀው አይደለም። ፕሬስ ቲቪ ይዞት ወጣል። ሲኤንኤንም ሁለቱንም እያመሳከረ ነው እየሰራን ያለው ፋይናል እንትኑና The United States of America further undertakes to remove its force from the proximity of Islamic Republic of Iran within 30 days after the final deal. ከመጨረሻው ስምምነት በኋላ አሜሪካ የጦር ኃይሏን ከኢራን አቅራቢያ ሙሉ በሙሉ ታሸሻለች የሚለው ሐሳብ እዚህ ጋር በጣም የሚገርመው ሐሳብ ይሄ ነው። እዚህ ስምምነት ላይ ሌላኛው አስገራሚው ነጥብ ደግሞ ይሄ ነው። የአሜሪካ እኮ የ80 ምናምን ዓመት ፕሮጀክት እኮ ነው። ኦልሞስት ረጅም 10 ዓመታት የሰራችበት ፕሮጀክት፣ በጣም ብዙ ቢሊዮን ዶላሮችን ኢንቨስትመንት የሚያመጣ ፕሮጀክት ነው። ዝም ብሎ የአሜሪካ ጦር በገልፍ ሀገራት ሲሰፍር ዝም ብሎ በአሜሪካ ቸርነት እነሱን ለመጠበቅ አይደለም። ኢን ሪተርን አሜሪካ የምታገኛቸው በጣም ብዙ ጥቅማ ጥቅሞች አሉ። ፕላስ ባይላተራል አግሪመንት አላት አሜሪካ ከነዚህ ሀገራት ጋር። ሁሌ የምትታማው ነገር አለ አይደል? አሜሪካ ካላዋጣት ወዳጆቿን ጥላ ለመሄድም ወደ ኋላ አትል የሚባል ነገር አለ። እሱን ደግሞ ያሳየ አይነት ነገር ነው የሚመስል። በቀጠናው ላይም አሜሪካ ያላት ተጽዕኖ ለምሳሌ እዛ ቦታ ላይ የጦር ኃይሏን ስታረግ ለምሳሌ ሳውዲ አረቢያው ስታረግ፣ ዩናይትድ አረብ ኤምሬቶች ስታረግ የመሳሰሉት አካባቢዎች ላይ በኢራን አቅራቢያ ብለህ የምትገልጸው እንግዲህ እነዚህ ነው እንጂ ሌላ ሊሆንስ አይችልም። ማለት በኢራቅ በኩል ያለው በኩዌት እንደ ጅቡቲ አይሆንም መቼሳ። እና እነዛ ለምሳሌ ሳውዲ ውስጥ ስትገባ ኢራን ወይም ሌሎቹ ጋር ስትገባ እነዛን ሀገሮች እጠብቃቸዋለሁ የሚል ዋስትና ሰጣቸው ነው የገባቸው። የደህንነት ዋስትና የሚባል አይደል? ፔትሮ ዶላርን እኮ ከሳውዲ ጋር ሲፈራረሙ ነዳጃችሁን በዶላር ትሰጣላችሁ፣ ከዛ ያገኛችሁትን ዶላር ወደ አሜሪካ ትልካላችሁ ወይም ለአሜሪካ ታበድራላችሁ። እና ያንን ለምታደርጉበት አሜሪካን ለምታበድሩበት የደህንነት ዋስትና እንሰጣችኋለን።
ያለፉት ዓመታት ይሄ ነበር። በጦርነቱ ይህንን ማድረግ እንደማይቻል ተረጋገጠ። እነዚህ ሀገራት አሜሪካ ደህንነታቸውን ልታስጠብቅ እንደማትችል ተረጋገጠ። ጦርነቱ ካለቀ በኋላ በስምምነቱ ውስጥ ከነጭራሹ ያለ አሜሪካ እርቃናቸውን ሊቀሩ እንደሚችሉ ጭምር ተመላከተ ማለት ነው። ይህ ደግሞ እንዲሆን ያስገዳቸው እነዚህ አሁን ዩኤኢ አንድ ሙቭ አድርጋለች የሚል ጉዳይ ሲነሳ ነበር። ሮይተርስ ምናምን ኢንቨስቲጌት አድርገን ደርሰንበታል ብለዋል። ምንም እንኳን ዩኤኢ አይደለም ፍጹም ሐሰት መረጃ ነው ስትል አስተባብለዋለች። ግን ከ10 እስከ 20 ቢሊዮን ዶላር የሚደርስ ስምምነት ከኢራን ጋር ስለመስማማቷ መረጃዎች ወጥቷል ላስት ዊክ። ያው ዩኤኢ ሐሰት ነው ብላለች፣ ግን እነ ሮይተርስ ደግሞ ደርሰንበታል እርግጠኞች ነን የሚል ጉዳይን ሲያነሱ ነበር። ወደ እንደዚህ አይነት ፓዝ እንዲገቡ ያደርጋቸውም የዩኤኢ ስምምነት ሌላ የኢንቨስትመንት የፈንድ ምናምን ጉዳይ አይደለም፣ ጥቃት እንዲቆምላት ነው ዩኤኢ ይህንን አድርጋለች የተባለው። ሌሎቹ ሀገራትም ከዚህ በኋላ የአሜሪካ ከለላ የማያገኙ ከሆነ የአሜሪካ ጦር የማይጠብቃቸው ከሆነ ማን ነው ሊጠብቃቸው የሚችለው? ፖሲብሊ ኢራን ያለችው እዛ አካባቢ አሁን ኢራንን ሀያል የሚያደርግ የአካባቢው የበላይ የሚያደርግ ስምምነት ነው ይህ ስምምነት እየሆነ ያለው አይደል እያልን ያለ ነው። ወደ እሷ እንዲሸሹ ያደርጋቸው። ኦፍኮርስ ለምን እነዚህ ሀገራት እኮ እንዲያውም እነ ሳውዲ ምን ብለው ነበር የተወሰነ ሰዓት ላይ ይሄ ጦርነት ካለቀ በኋላ ከኢራን ጋር የሆነ ስምምነት መፍጠር የሚቻልበት መንገድ ይሄ የሄልሲንኪ ፓክት የሚባል አለ በቀዝቃዛው ጦርነት ጊዜ የነበረ የሆነ ስምምነት ሐሳብ እና ሳውዲ አረቢያ ያንን አይነት ተሞክሮ የአውሮፓ ሀገሮችን ከጎኗ አድርጋ ከኢራን ጋር ለመፈራረም ታስባለች። ለምን ኢራን እንዳታጠቃት፣ ኢራን እንዳትመታት፣ እሷም ኢራንን እንዳታጠቃ ይሄ ሚቹዋል የሆነ ነገር ማለት ነው። እንደዚህ አይነት ነገር ማሰብ የጀመሩት መቼ ነው? በዚህ ጦርነት ምክንያት ተጋላጭነታቸውን አዩ። ከዛውን በስምምነቱ ጭራሽ አሜሪካ በኢራን አቅራቢያ ካለ አካባቢ የጦር ኃይሏን የማሸሽ ነገር እንደምታከናውን እንደምትሰራ ተጠቆመ። ማን ነው የሚጠብቃቸው? ስለዚህ የሚጠብቃቸው ከኢራን ጋር በሰላም መኖራቸው ብቻ ነው። ስለዚህ ከነሱ ጋር አብሮ ለመስራት የሚገደዱበት ሁኔታ ይመጣል ማለት ነው። የአሜሪካ ጦር ሰፈርን ከአካባቢው ላይ ማንሳት ደግሞ ሌላኛው ትርጉሙ ዓለም ላይ አሜሪካን ዋተርስ ይባላል አይደል? አሜሪካን ዋተርስ ማለት የማላካ ስትሬትም ቢሆን የጂብራልታርም ቢሆን በዚህ በእኛ በኩል የጅቡቲው የባቤል መንደብም ቢሆን የአሜሪካ ባህር ኃይል ባይ ዲፎልት ፕሬዘንሱ ባይኖርም እንኳን በቅርብ ርቀት ባይኖርም እንኳን ግን ስትራቴጂካዊ በሆነ መልኩ አስፈላጊ ቦታዎች ላይ ተቀምጦ ደህንነታቸውን ያስጠብቃል ይባላል። እና እነዚህ ዓለም ላይ አሉ የሚባሉ ዋና ዋና የንግድ መተላለፊያዎቹ አሜሪካን ዋተርስ ነው የሚባሉ። አሜሪካ እዛው ብትሆንም ነገር ግን በሷ ስፌር ኦፍ ኢንፍሉዌንስ ወይም የተጽዕኖ አድማስ ውስጥ ነው የምታደርጋቸው። አሁን ከሆርሙዝ ላይ ያንን የአሜሪካ የተጽዕኖ አድማስ ጭምር ነው እያስነሱ ያለው። አሜሪካ በሆርሙዝ ሰርጥ ላይ የሚኖራት የተጽዕኖ አድማስ ከዚህ በኋላ ጭራሽ ከኢራን ድንበር አቅራቢያ የጦር ኃይሏን የምታሸሽ ከሆነ በሆርሙዝ ሰርጥ ላይ ያለውን አካባቢ እንግዲህ ቁልፍ የሆነ የነዳጅ ማስተላለፊያ መስመር አይደል? የዓለም ንግድ መስመር፣ የዛ አካባቢ ደህንነት አሜሪካን ዋተር ሳይሆን የሚሆነው ኢራኒያንስ ዋተር ነው የሚሆነው። ኢራንን አሸንፋለች ሲባል አንዱ ከጂኦፖለቲካ የኃይል አስተላለፍ አንጻርና በቀጣይ ደግሞ ታላቅ ሆኖ ከመውጣት አንጻር እንደ ማሳያ የምታቀርበው ይህንን ነው። በዛ ስፍራ ላይ ኢራኒያን ዋተርስ ሆኖ ኢራኖቹ እያስተዳደሩት ብቻ የሚቀጥሉት አይነት ውሃ ሆነ ማለት ነው። ቅድም ያነሳነው ነጥብ ነበረ። ለእስራኤል ይህ ስምምነት ሽንፈት ብቻ ሳይሆን ውርደትም የሚል ጉዳይ አንስተን ነበር። ይሄኛው ፖይንት ደግሞ ስፔሲፊክሊ ለአሜሪካ ውርደት ማለት በቃ ተጽዕኖ ይህን ቀጠና ማጣት ማለት እኮ ትርጉሙ ራሱ በቀላሉ የሚገለጽ አይደለምና ትራምፕ ምን አስበው ነው እንደዚህ አይነት ስምምነት ውስጥ የገቡት? እኔ ቅድም ምን ተሰማ ብለኝ እንደው ወደ ፖይንቱ ገባውና ሳልነግር መጀመሪያ እንዳየሁት ቅድም አንተ ብላል ይሄ ነገር ሐሰተኛ ዜና ነው ያልኩት። በእውነት CNN ላይ ያያዩት ፕሬስ ቲቪ ላይ ባየው መጀመሪያ የነ ማህር ምናምን ፕሮፓጋንዳዎች አሉ አይደል? እንደዛ ብዬ አስብ ነበር። ግን CNN ላይ ከዛ ፎክስ ኒውስ ላይም ገባው። ፎክስ ኒውስ ላይ እየመጡ ያሉ ተቃውሞዎችን በቃ ጭቅጭቅ ፈጥሯል የትራምፕ እንትን የሚል ርዕስ ሰጥተው ነው የሰሩትና የማይካደው ነገር ይሄ ነው። በቃ በዚህ ስምምነት ላይ አሁን ዋን ባይ ዋን ስቴፕ ባይ ስቴፕ በሊባኖስ ውስጥ ማን ተጠቃሚ ሆነ? ኢራን። በሆርሙዝ ሰርጥ ላይ ኢራን። ከዛ እኮ ደግሞ አለ አይደል እነዚህ የፈንዶቹ ጉዳይ ነው አስገራሚው ነገር እሱ። ከነሱም በላይ ደግሞ ሌላኛውም ደግሞ ከፈንዱም ከምኑም በላይ ደግሞ እኔ ኢራን በዚህ ጦርነት እንኳንም ተዋጋች አትርፋበታለች ብዬ ያሰብኩት ደግሞ ከሳንክሽኖች ጋር ተያይዞ እየተነሳ ያለው ጉዳይ ነው። ማለት የምናነሳው ጉዳይ ነበር። ከዚህ በፊት ኢራን ነዳጇን ለዓለም ገበያ ለማቅረብ ቅናሽ ለማድረግ ትገደዳለች። ሻዶ ፍሊቶችን ነው የምትጠቀመው። በባህር ላይ ከመርከብ ወደ መርከብ የሚደረግ የነዳጅ ግልበጣ ስትራቴጂዎችን ነው የምትጠቀመው። ብዙ ወጪ አውጥታ ከማርኬት ዋጋ በታች አድርጋ ነዳጇን ትሸጣለች። ፕላስ ማዕቀብ ስር ሆነ ደግሞ እንደፈለከው ገበያ አታገኝም። ስፔሲፊክሊ የሚጠሩ ሀገራት ናቸው የኢራን ነዳጅ
ገዢዎች ነበር። አሁን ከነዳጅ ጋር በተያያዘም የሚነሱ ማዕቀቦች እንዳሉ እየተነሳ ነው ያለው። በነፃነት በኢንተርናሽናል ትራንዛክሽኖች መሰረት ነዳጇን መሸጥ የምችልበት በማርኬት ፕሌስ ዋጋ ነዳጇን ማቅረብ የምችልባቸው እድሎች እየተፈጠሩ ነው ያሉት። ይህ ስምምነት ከሚያመጣቸው ለኢራን ከሚሰጣቸው ጸጋዎች መካከል አንደኛው ይሄ ነው። ኢራን በማዕቀብ ውስጥ ሆና ምን ማድረግ እንደቻለች አይተናል ባለፉት ጊዜያት። የአሜሪካ ቀንደኛ አጋር የአሜሪካ ምርጥ እና ዘመናዊ የሆኑ ቴክኖሎጂዎችን የምታጠቀውን እስራኤል እንደፈተነች የቀጠናውን የአሜሪካ የጦር ሰፈሮች በምን ያክል ደረጃ እንዳወደመች አይተናል። ይህ አቅም ደግሞ የተፈጠረው በማዕቀብ ስር ተሆኖ ነው። ላለፉት ኦልሞስት 40 ዓመታት ያክል በማዕቀብ ውስጥ ተሆኖ ነው እንደዚህ አይነት አቅም የተፈጠረው። ማዕቀቦቹ ተነስተው የታገዱ ገንዘቦቿ ሲለቀቁ ወደ ዓለም አቀፍ ንግዱ በነፃነት ኢራን ስትገባ ምንድነው ሊፈጠር የሚችለው? ኒው ራይዚንግ ፓወር የምንለው ይሄንን በመምጣት ላይ ያለች ሌላ ሀያል ሀገር የሚያስብላት ይሄ እኮ ስምምነት በቃ ጠቅላላ አድርገህ ስትገልጸው ኢራንን ወደዚህ የሀያልነት ጉዞ የሚያመቻቻት ነው። ባይ ዘ ዌይ ይሄን ጦርነት ባይጀምሩ ኖሮ ኢራን እዚህ ፖዚሽን ላይ ያመጣም ነበር። ይሄን ጦርነት ባያደርጉ እስራኤልና አሜሪካ ይሄን ጦርነት ባይፈጽሙና አሁን የመጡበት ለዚች ነው ያልኩ መጀመሪያ እዚህ ስምምነት ላይ ለመምጣት ይሄ ጦርነት አያስፈልግም ነበር። አዲን ነው ሰደይ በኒክሌር ጉዳይም ብትል ኢራኖቹ እየተደራደሩ በራቸውን ከፍተው ነበር። ከአንዴም ሁለቴ እኮ በድርድር ጠረጴዛ ላይ ነበሩ። ከዛ በኋላ እንግዲህ እዛው ላይ ሊጨርሱት የሚችሉትን ጉዳይ ነው በጦርነት ብንደበድባቸው ደግሞ የሆነ ሌላ ተአምር እንፈጥራለን ብለው ሚስ ካልኩሌት አድርገው መጡ። ማዕቀቡ በቀጣዮቹ 60 ቀናት ውስጥ በሚደረግ የድርድር ሂደት ላይ እየተነሳ የሚሄድ ይሄ በሚኖራቸው አግሪመንት ላይ አሁን ቀጣይ 60 ሂደት ላይ ምንድን ነው የሚነጋገሩ ሲባል አንደኛ የኒክሌሩን ጉዳይ ይነጋገራሉ፣ ሁለተኛ የማዕቀቡን ጉዳይ ይነጋገራሉ። ከዛ ውጭ ደግሞ የኢራን እንዲለቀቅ የታሰበው የኢንቨስትመንቱ የሪኮንስትራክሽኑ ገንዘብ በተያያዘ አሜሪካ የማስተባበር ስራ የምትሰራበት እሱ አተገባበሩ ሂደት ላይ ይወያያሉ። እንግዲህ አብዛኛዎቹን ነገሮች በቀጣይ 60 ቀናት ላይ እንነጋገርባቸዋለን እናወራባቸዋለን ብለው ያሰቡት ናቸው። በተጨባጭ ግን አሁን በመጀመሪያዎቹ 60 ቀናት ከሚጠበቁት ነገሮች መካከል ለምሳሌ ከዚህ ከማዕቀብ ጋር ተያይዞ ኢራን ነዳጅ ያልክ የነበረው በእነዚህ 60 ቀናት ጊዜ ውስጥ የኢራን የንግድ መርከቦች ያለምንም እገዳ ያለምንም ጫና ያለምንም ማዕቀብ ማለት ነው ነዳጅ ጫኑቱ በዚህ ቀጠና ላይ ይተላለፋሉ ወይ ወደ የመዳረሻዎቻቸው ይሄዳሉ ለ60 ቀናት ያክል። ይሄ የመግባቢያ ሰነድ ስምምነቱን ተከትሎ በሚመጣ የድርድር ሂደት ላይ የሚጠበቀው ነገር አለ ማለት ነው። ከዛ በኋላ በጣም የሚገርም ሌላ አሁን ከ60 ቀን በኋላስ ለምሳሌ እነ ኢራን የያዙት አድቫንቴጅ አለ እና አሜሪካም የያዙት አድቫንቴጅ እና አሜሪካ ለምሳሌ በዚህ 60 ቀን ጊዜ ውስጥ ላይስማሙ ይችላሉ። በኒክሌር ጉዳይ ላይ በማዕቀቡ ጉዳይ ላይ ምናምን ብዙም ያለያያቸው ነገር ኖሮ ከ60 ቀን በኋላ ተመልሰው አሁን ወዳለበት ሁኔታ ላይ ሊመጡ ይችላሉ። እዛ ሞመንት ላይ ኢራንስ ምንድነው ዋስትናዋ ከተባለ እዛ ሞመንት ላይ ለምሳሌ ምን አድርጋለች መሰለ? The Islamic Republic of Iran will conduct dialogue with the Sultanate of Oman to define the future administration in maritime service. ገብቷል? በሆርሙዝ ሰርጥ ላይ ያለውን አካባቢ አሁን ለ60 ቀናት ያክል ምንም አይነት ክፍያ ሳይከፈል ይሄ ክፍያ የምንለው የአስተዳደራዊ ስራዎችን ለማስፈጸም ሰርቪስ ፊ ማለት የአገልግሎት ክፍያ እሱ ክፍያ አሁን አይከፈልም፣ በነፃ ነው የሚንቀሳቀሱት። ለምን ያክል ጊዜ? ለ60 ቀን። ከ60 ቀን በኋላ በሚኖር ጊዜ ግን ሌትስ ሴይ ነባራዊ ሁኔታው አሁን ያለው ስምምነቱ እንትን ካላለ ምናምን ድጋሜ ሆርሙዝን ልትዘጋ የምትችልበትን እድል እንዳለ ጭምር የተመላከተበት አይነት ሐሳብ የተጠቃለለው ማለት ነው። ሌላኛው ጉዳይ እዚው የሆርሙዝ ነጥብ ላይ ኦማንን እንደበድባለን ሲሉ ነበር አይደል? ኦማንን ከኢራን ጋር የምትተባበር ከሆነ አሁን በዚህ ስምምነት በቀጣዮቹ 60 ቀናት ጭራሽ በይፋ ኢራን ከኦማን ጋር ተነጋግራ ዘለቄታዊ በሆነ መንገድ እንዴት ነው ሆርሙዝን ማስተዳደረው የሚለውን ነገር እሷ ነች ይዛ የምትመጣው። በጦርነት ሂደት ላይ ኢራን ዲፕሎማቲካሊ ፌል እንድታደርግ ከሚያደርጓት ነጥቦች አንዱ ይሄ ነው ስትል ማለት ቶል የማይሆን ነገር እንደሆነ ግልጽ ነው። አሁን ግን ሰርቪስ ፊ ሊኖር ይችላል የሚለው ነገር በቃ ኦሬዲ እያለማመዱን ነው የምትጠብቀው ነገር ነው። በሆርሙዝ ላይ ስታትስ ኮ ሊመለስ የማይችልበት አይነት ሁኔታ እንደተፈጠረ ከጦርነቱ በፊት የነበረው ነገር ሊኖር እንደማይችልበት አይነት ሁኔታ እየተፈጠረ እንደሆነ የሚያሳዩ ነጥቦች ነው ያለን። ሶ ኢራን በዚህ ፖይንት ላይም በጣም ጌን አድርጋለች። ያሸነፈችበት በምታነሳቸው በ14ቱ ነጥቦች ላይ አንድና ሁለት እኮ የለውም። አንዱን ብቻ አንስተ እዚህ ፖይንት ላይ the only thing የኒክሌር ጉዳይ ነው።
አይደል? የኒውክሌር ጉዳይ ላይ አሜሪካ ምን ብላለች? የኢራን አሁን ባለፈው ሁለት አይሆንም ካልኳችሁ ነገሮች አንዱ ይሄኛው ነበር። በቃ ኢራን የሚፈቅዱ አልመሰለኝም ብዬ ተናግሬ የነበረው ግን አት ኤንድ ኦፍ ዘ ዴይ በድርድር ሂደቱ ላይ የሚወያዩበት የሚያወሩበት የ60 ቀኑ ቆይታ ዋና ሆኖ ስቲል ኢራን አት ዚስ ታይም የኒውክሌር ጦር መሳሪያ ላለማምረትም ለዓለም እንዳይኖራትም እንዳታመርትም ናይዘር ፕሮዲስ ኖር አኳየር የሚለውን ነገር ተስማምታለች ተብሏል። ሶ የነ ዶናልድ ትራምፕ አሁን ትልቁ እንደ ስኬት ሊያወሯት የሚችለው ጉዳይ ትላንትም እነ ኔታንያሁን እኮ የተመለከተ አስተያየት ሲሰጡ የተናገሩት ይሄንን ነው የምትፈልጉት በቃ በኒውክሌር እንዳትመቱ ነው፣ በኒውክሌር እንዳትመቱ አድርጌያለሁ ነው። መርሳት የሌለብህ ግን ኢራን ኒውክሌር ጦር መሳሪያ የመያዝ እቅድ ኖሯት ከ1967 ጀምሮ ኢቭን በሃይማኖታቸው ደረጃ የማይፈቀድ ነበር። በቃ ሊሆን የማይችል ለሰላማዊ ፐርፐዝ ብቻ ፐርሱ የሚያደርጉት ነገር እንደሆነ በተደጋጋሚ ሲያነሱት ነበር። በተደጋጋሚ ስናነሳው ነበር አይደለ? የኒውክሌሩ ጉዳይ የሚያጣላ አይደለም። ኦሬዲ ጦር መሳሪያ ይዛለው የሚል ፍላጎት አለም። ብትፈልግ ታይሙ ነበራት፣ ጊዜው ነበራት፣ ማለት ሞቲቭም ምክንያቱም ነበራት፣ ፐርሱ የምታደርግበት ጊዜ ነበራት። ኢቭን በቃ በቂ ምክንያቶች ነበር። ሌላው ቀርቶ ከአያቶላ አሊ ኻሜኒ ግድያ በኋላ በነበሩት ጊዜያት ራሱ ሪቬንጅን የምታስብ ከሆነ ኢራን ኦልሞስት ወደ 3 ወርን ጨርሰን ወደ 4ኛው ወራችን እያመራን ነው ያለ ነው አይደል? ቴክኒካሊ የሆነ የሳምንታት ጊዜ ነው የቀራት ነው የሚባለው አይደል? ኢራን ሶ ጊዜ ነበራት። በፊት ብቻ አይደለም፣ ስምምነቱ ከፈረሰ በኋላ ብቻ አይደለም፣ ይህ ጦርነት ተጀምሮ በጣም አውዳሚ የሆኑ ጥቃቶች ተፈጽሙባት የበላይ አመራሮቿ ተገድለውባትም ኢራን በዛ መልኩ መበቀል የምትፈልግ ቢሆን ኖሮ እስራኤልን ጊዜው ነበራት። ገንዘቡ ያው ኦሬዲ ለአመታት ኢንቨስት ታደርግበት የመጣው ስለሆነ የሚቸግር አይመስልም። አንድ ጉዳይን ይዞ ወጣ ለማስባል ካልሆነ በቀር የኒውክሌሩ ጉዳይ አጨቃጫቂ አልነበረም። ትራምፕ ራሳቸው ናቸው የቀደዱት መጀመሪያም ስምምነቱ ኦሬዲ ፈርማ ነበረ። ከዛ ሲቀጥል ደግሞ ኤንፒቲ የሚባለው የ1967ቱ ስምምነት ኢራን ለሰላማዊ ዓላማ ነው የምፈልገው ኒውክሌር ብላ እስራኤል ሳትፈርም ስትቀር የፈረመችው አንዱ ሀገር ኢራን ነበረች። ከ1967 ጀምሮ የኒውክሌር ጦር መሳሪያ ጉዳይን እንደ ዲተረንስ ነው ሁሌም በቃ መርሳት የሌለብን። ኒውክሌር ኢዝ አ ዲተረንስ ኖት አ ዌፐን። የጦር መሳሪያ አይደለም። ማንኛውም ሀገር አይተኩሰውም። ያንን ፐዝል ነው የተጫወቱት ኢራናውያኑ። የኒውክሌር ጦር መሳሪያ ይኖረን አይኖረን 60% እናበልጽገው እንደሚችሉ እያሳዩ ዲተረንሳቸውን እያጠነከሩ አሁን ሄደው እንግዲህ አስብ የሆርሙዝ ሰርጥን ተቆጣጥረህ በሊባኖስ ላይ ከነ ሂዝቦላ ጋር ያለህን አጋርነት አረጋግጠህ የ$300 ቢሊዮን የመልሶ ግንባታ ገንዘብ ኢንቨስትመንት አጸድቀህ እንዳይንቀሳቀስ የታገደብህ ሀብት እንዲለቀቅልህ ተደርጎ አሜሪካ በዙሪያ ካላት አካባቢ ላይ እንድትርቅ ሆና ምን ትፈልጋለህ? የደህንነት ዋስትና እኮ የሚሉት ይሄንን እኮ የአሜሪካ አካባቢው ላይ ለቆ መውጣት የደህንነት ዋስትናችን ነው የሚሉት እኮ ይሄንን ነው። ሶ ኒውክሌሩን ጉዳይ አንፈልግም ሲሉ ኢራናውያኖቹ ኦፍኮርስ መያዝ ይችላሉ። ኦፍኮርስ በጣም ቅርብ ናቸው። ነገር ግን አት ዘ ኤንድ ኦፍ ዘ ዴይ ኒውክሌር ይዘው እንደ ሰሜን ኮሪያ ከሚሆኑ የኔ አቋም ነው። ኒውክሌር ይዘው እንደ ሰሜን ኮሪያ ከሚሆኑ ኒውክሌር ሳይኖራቸው እንደ ደቡብ ኮሪያ ቢሆኑ እመርጣለሁ። ገብቷል? ለዜጋው የሚጠቅመው ኢኮኖሚያዊ እድገት ነው እንጂ የኒውክሌር ጦር መሳሪያ መታጠቅ አይደለም። አት ዘ ኤንድ ኦፍ ዘ ዴይ ጉራ ነው ትርፉ። ኪም ጆንግ ኡን አሁን በቃ አሚን እንዳይወረር ሆኗል እና አሜሪካ እንዳይመቱት ሆኗል። እሱ ፖይንቶች ጠፍቶኝ አይደለም። ግን ዓለም ላይ በሰላም መንቀሳቀስ የምትፈልግ ከሆነ ኢኮኖሚን መክፈት የምትፈልግ ከሆነ የግድ አሜሪካ መር ዓለም አለ እያልኩ ነበር ባለፈው። ለዛ አብረህ መስራት አለብንና ኢራናውያኖቹ እሱን ያደረጉት። ኢራናውያኖቹ ደግሞ ያለ ኒውክሌርም ራሳቸውን ዲፌንድ ማድረግ እንደሚችሉ አሳይተዋል። ማለት 30 ኦልሞስት 40 ቀን አይደል? 40 ቀን የአሜሪካን ፋየር ፓወር ተቋቁመህ መቀጠል ፕላስ ለሚሰነዘሩበት ጥቃቶች የበለጠ አጸፋ መውሰድ የምችልበት ቁመና ላይ መገኘት እኮ ከዚህ ሁሉ ጊዜ በኋላ እኮ ምንም ቢሆን እኮ አሜሪካ ሱፐር ፓወር ነች አይደል? ዓለማችን ላይ ሚሊታሪ አቅሟ እኮ የሚናቅ አይደለም። የነበሩት እነዚህ ኤርክራፍት ካሪየር መርከቦች፣ ዲስትሮየሮቹ፣ የአየር ኃይል ኤቭሪቲንግ እኮ በኢራን ዙሪያ የነበረው ኃይል እኮ እንዲሁ ቀላል ነው የምትለው እኮ አይደለም። ቬንዙዌላ እኮ ያለዚህ ሁሉ ነገር እኮ በሰዓታት ውስጥ ፕሬዚዳንቷን አሳልፋ ሰጥታለች። ኢራን ያለ ኒውክሌር ደህንነቷን ማስጠበቅ የምችልበትን መንገድ ካሳየች ለምን ኒውክሌር ይዤ በማዕቀብ ትማቀቃለች? ኒውክሌርን ይዛ የተሻለው አማራጭ ነው። የኒውክሌሩ ጉዳይ በዛ እንኳን ቢስማሙም እንደ ሽንፈት አልቆጥረውም። ሜቢ ያው የብሔራዊ ክብር ጉዳይ አድርገው ሲስሉ ስለነበር ናሬቲቭ በዛ መንገድ ሲሰራ ስለነበረ ሉዝ አድርጓል እዚህ ፖይንት ላይ ብለህ ልታስብ ትችላለህ። በተለይ እስከ ወዲያኛው የሚል ነገር የሚፈርሙ ከሆነ ተመጋጋቢ ከሆነ
ምን ተመጋጋቢ ከሆነ ምን ማለት ነው አሁን ኒውክሊየር ዲተረንስ አይደል የደህንነት ዋስትና የሚሰጧቸው ከሆነ የደህንነት ዋስትና የሚጀምረው አሜሪካ የጦር ሰፈሯን ከዛ አካባቢ ላይ ማስወጣት አለባት ከሚለው ሶ አሜሪካ ከዛ አካባቢ ላይ የጦር ሰፈሯን በማስወጣት ከጀመረች ይወርዝት አሁን ቅድም ከዘረዘርኩ ነጥቦች እና ሂዝቦላህ እና ሊባኖስ ፍሮዝን አሴት $300 ቢሊዮን ኢንቨስትመንት ምናምን ብለን ምን ዘረዝራቸው አሉ አይደል ልክ እነዛ ውስጥ አበይት የምትለው የትኛው ነው ብትለኝ በዚህ ስምምነት ላይ ለኢራን በጣም ስትራቴጂካዊ የሚሆነው ቀጠናዊ ተጽዕኖዋን ለማሳደግ አንደኛ ከነሂዝቦላህ ጋር ያላትን አጋርነት ያረጋገጠችበት ነው አሸባሪ ቢሏቸውም ባይሏቸውም ሁለተኛ በዛ ዙሪያ ላይ ካሉ እንግዲህ በኢራን አቅራቢያ ካሉ አካባቢዎች ላይ የአሜሪካ ጦር ሰፈር መውጣት ነው የአሜሪካ ጦር ሰፈር መውጣት የዩክሬን ጦርነት ተጀምረው ለምንድነው ኔቶ አፍንጫ የስር መጣ በሚል አይደለ ሩሲያ ጦርነቱ የከፈተችው በተጠጋ ቁጥር የደህንነት ስጋት ነው አሁን ያንን የደህንነት ስጋት ነው ያነሱላት የተስማሙ ስለዚህ በሌላ ቋንቋ የደህንነት ዋስትና እየሰጧትም ስለሆነ ስቲል እኔ አሁን ባለፈው ለምንድነው ኢራን ምን አግኝታ ኒውክሊየሯን በምን ለወጠችው ትላንት ከትላንቱ ላይ የሰራቸው ፕሮግራሞች እሱ ነው ሶ የለወጠችው አሁን በአሜሪካ ከአካባቢው ላይ ካላት የጦር ሰፈሮች እንድትሸሽ ከኢራን አቅራቢያ እንድትሸሽ በማድረግ የመሆኑ ጉዳይ ሌላኛው ቅድም እንዳልነው የኢራንን አሸናፊነትና ከኒውክሊየሩ አንፃር ሜቢ ሉዝ አደረገች እንዴ በየሳስበ የነበረውን ነገር ቢኮዝ ለፍተውበታል 35 ዓመት 40 ዓመት ለፍተውበታል ይሄንን የኒውክሊየር መርሃ ግብር ብዙ ዋጋ ከፍለውበታል ብዙዎች ተገለውበታል after all this time እንዲያሳልፈው ለመስጠት ነው ወይ አልፈልግም ለማለት ነው ወይ ብዬ ነበር ግን the point ምንድነው ዝም ብለው አልፈልግም ብለው ሳይሆን አሜሪካ ከዙሪያቸው እንድትሸሽ አድርገው የመለሶ ግንባታቸውን ሴኩር አስደርገው የሆርሙዝ ሰርጥ ጉዳይ ላይ ሌላ ባይ ዘ ዌይ ሆርሙዝ ሰርጥ ራሱ ኒውክሊየር ሆኗታል በቃ ለዛም ነው በ60 ቀን የገደቡት እኮ 60 ቀን ሴንስ ላይክ ይሄ ስምምነት ካልተሳካ መጀመሪያ ኢራን የምታረገው ሆርሙዝን ነው የምትዘጋው አስበው እንግዲህ እነዛኞቹ ወደ ጦርነት ይመጣሉ ሆርሙዝ ዘጋለች አሁን ዓለም ላይ ካየነው በላይ ነገር ይመጣል ሶ ሆርሙዝ እንዳይዘጋበት አይደል አሁን ዶናልድ ትራምፕ ይሁሉ ጥድፊያ አስገዳጁ ኮስ ነው በቃ ሆርሙዝ መዘጋት ያመጣው የኢኮኖሚ ድቀት ነው ወደዚህ ስምምነት ቆን ትራምፕ ምን ሲሉ ይሄን ፈረሙ ስትልኮ የያዟቸው ነገሮች አሉ በዓለም አቀፍ ደረጃ የነዳጅ ገበያ የዋጋ ጭማሪ ፈጠረው መናጋት በቃ በቀላሉ መታየው አይደለም በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውለው። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን። ራሱን ችሎ እንደ ኒውክሊየር ሆኖም ያገለገላት ነው የሚገኘው ኦፍ ኮርስ ኢፌክቲቭሊ ደግሞ በምን አይነት ሁኔታ በምን አይነት ፍጥነት ሆርሙዝን መዝጋት እንደምትችል ደግሞ ኢራን በቂ ልምድ ወስዳለች ከዚህ የጦርነት ሂደት ውስጥ ነገሮች ቢበላሹ ቅድሚያ የሚዘጋው ስሞኑ አጠራጣሪ አይደለም ግን አሁን ከኒውክሊየሩ ላይ የኤንሪችድ ዩራኒየም ጉዳይም አለ እንዴት ነው ማኔጅ የሚደረገው እንዴት ሃንድል ይደረጋል ያ ዩራኒየም የሚል ነገር ደግሞ አለ ኢራኖቹ ቁርጥ አቋም ይዘውባቸው ከነበሩ ጉዳዮች መካከል በጦርነቱም በድርድሩ ሂደት ላይ አንድ ዩራኒየም ከኢራን መሬት አይወጣም የሚል ግልጽ አቋም ነበር በሱ ኮምፕሮማይዝ የሚያደርጉ ይመስላል ወደው ተገደው በጣም it's too much ነው ማለት እውነት ኢራን አልኩ እኔ በቃ ስምምነቱን ሳየው ይሄንን ስምምነት እንዲተገበረላት የምትችለውን ሁሉ ማድረግ ነው ያለባት በቃ ይሄ ስምምነት እንዲተገበር ማለት ይሄ ስምምነት ከተተገበረ እንዳልኩ ነው in the next 2 years a great power ማለት a middle regional power እንመለከታለን እዛ ቀጠና ላይ in the long run great power እንመለከታለን ያንን መንገድ ነው ያደላደለ ያለው የኢነርጂ ዩራኒየሙ ጉዳይ እንዴት መሰለም ማየው አሁን ክፍያ ሆርሙዝ ሰርጥ ላይ ሲባል ሆርሙዝ ሰርጥ ላይ ክፍያ የጠየቁት ግዴለም ለመደራደር ነው ይያልስ ነው አራት አስተዋውሳለህ አሳፍንላው ለድርድር ጫና ለማምጣት ነው ምናምን አሁን እዚህ ጋር ምን ይላል መሰለም የዚህ ከ$300 ቢሊዮን ኢንቨስትመንቱ ጋር $300 ቢሊዮን እኮ በጣም ብዙ ነው እጅግ በጣም ብዙ $300 ቢሊዮን ኢንቨስትመንት እኮ
በጣም የብዙ ሀገራት የአመታት በጀት እኮ ነው ኢራንን መልሶ ለመገንባት። እዚህ ጋር ዶናልድ ትራምፕ አልከፍልም እኛን ከፍልም አሜሪካን ከፍልም ያሉት ጉዳይ አለ። ዋነኛው ሚናቸው የፋይናንስ ምንጮቹ ማስተካከል ነው። እንዲያውም ትላንት ምን አየሁኝ አይነው ወደ ዩራኒየሙ መለሳለሁኝ። ምን አይነት ትንታኔ ያየው መሰለ ተደራዳሪዎቹ እንትና ናቸው እነ ጀረድ ኩሽነር እነ ስቲቭ ዊትኮፍ ምናምን ናቸው የሪል ስቴት ሞግሎች ናቸው። ሶ this guy ሳለች ስትናገር አንዲት ተንታኝና እነዚህ ሰዎች ምናልባት የ$300 ቢሊዮን አዲስ ኢንቨስትመንት እኮ ለኢንቨስተር ጓደኞቻቸው ሴኩር አድርገው ነው የመጡት። ገብቷል። በተለይ ይታማል በዚህ ነገሮች እኮ እነ ትራምፕ አሁን ፋይናንሱን አሜሪካ አትከፍልም አሉ። እኛ 5 ሳንቲም አናወጣም አሉ። ማን ነው? ኢንቨስተሮች ናቸው። ሶ እነዛ ኢንቨስተሮች ገንዘብ እንዲያወጡ ያው ትራምፕ ይጠይቃሉ፣ ኢንቨስት አድርጉ ይላሉ ምናምን። ዴን ስምምነቱ ኢራንን የሚጠቅም ቢሆንም እንደ ግለሰብ ደግሞ ከዛ የ$300 ቢሊዮን ኢንቨስትመንት ውስጥ ኢቨን ጋዛን መልሰን እንገንባ ሲሉ እኮ ይሄንን አይነት ሐሳብ አይደለም የሚያወሩት የሪል ስቴት ጉዳይ። ሶ ኢራን ውስጥም እንዲሁ ከመልሶ መገንባት ጋር ተያይዞ ያለ ሐሳብ አለ። ናው ሆርሙዝ ሰርጥ ላይ ገንዘብ ክፍያ የምትጠይቀው ነገር ነበርና አሁን CNN ላይ ከዚህ ከስምምነቱ ጋር በተገናኘ this huge sum of money that exceeds the value of frozen asset ኢራን ያላትን እንዳይንቀሳቀስ የታገደ ሀብት የሚበልጥ ምናምን እንዲሁም ይላል ኢራን ሆርሙዝ ሰርጥ ላይ ክፍያ ብትጠይቅ ለአመታት ጠብቃ ልታገኝ የምትችለውን ገንዘብ አሁን በፍሮዝን አሴት ማለት እንዳይንቀሳቀስ የታገደውን ሀብት በመልቀቅ በሚል ሴንስ አመቻችተውላታል። ሶ እንትን ላይ የሆርሙዝ ሰርጥ ላይ ክፍያ አስከፍላለሁ ስትል ኢራን መጀመሪያ ባይዘው ካሳን የጠየቀችው ካሳ ማትከፍሉ ከሆነ ክፍያ አስከፍላለሁ አለች። ለመልሶ ግንባታ የሚሆን ገንዘብ ከዛ ያገኛሉ የሚል ሐሳብ አነሳቻ። መልሶ ግንባታ የሚሆን ገንዘብ አሁን ክፍያ አታስከፊም ሲሏት እሺ $300 ቢሊዮን ትሰጡኛላችሁ ወይም እንሰጥሻለን ወይም እንከፍላለን። እሺ ለመደራደሪያ ፖይንቷን እንዴት የሆርሙዝ ሰርጥን ጉዳይ እንደመዘዘቻት ልክ እንደዛ ሁሉ የዩራኒየሙን ጉዳይ በተመለከተ ዩራኒየሙ ከኛ አይወጣም ዩራኒየሙ እዚህ ነው መቅረት ያለበት ምናምን የሚለውን ነገር በተመለከተ እንደ መደራደሪያ ነጥብ ነው የምንመለከተው። አሁን ሁለት ሴናሪዮ ሊኖር ይችላል። አሁን የት ነው ያለው ተብሎ ሲጠየቅ ዩራኒየሙ የት ነው ያለው ሲባል በይፋ አይታወቅም። እና አሜሪካ ምን ብለው ያምናሉ? ባለፈው ከደበደቧቸው ተራሮች ስር ኢንታየር ማውንቴን ተደርምሶበት ከስር ነው ያለው ይላሉ። ሶ 24/7 ኢራን ውስጥ እንዲቀመጥ ከተፈለገ ኢራን ውስጥ የሚቀመጥ ከሆነ ከተራሮች ስር እንደተደበደበ አሁን ሲምቦሊካሊ ይሄ ሜታሞርፊካል ስፒኪንግ አድርገው ሰድልኝ በቃ ምንም አይነት እንቅስቃሴ ሳይኖር 24/7 እየተከታተሉት ከዛ የኢንሪችመንቱን ደረጃ አሁን 60% የበለጸገ አይደለ እሱን ወደ ሰላማዊ ወደሚባለው ወደ 5% ደረጃ ማውረድም ይቻላል። ወደ እንደዚህ አይነት ደረጃ ዝቅ አድርገውት ሊያኖሩት ይችላሉ። እዛ ፍርስራሽ ውስጥ ነው አለ ከተባለ ኤኒ እንቅስቃሴ ወደዛ ፍርስራሽ ያለበት ቦታ ላይ ሄዶ ያንን ዩራኒየም ለማውጣት የሚደረግ ኤኒ እንቅስቃሴ የጦርነት ማስጀመሪያ ምክንያት ይሆናል የሚል ሐሳብ አላቸው። ከምንም በላይ ግን ነገሩ እንዴት ይቋጫል ብለህ ብትጠይቀኝ በቻይና በኩል ይቋጫል። ትራምፕ ስለዚህ ጉዳይ ሲናገሩ ምን አሉ? ዩራኒየሙን የተቀበረበትን ተራራ ማንሳት የሚችሉ የቻይና ቡልደዘሮች ናቸው ብለው ተናገሩ። አሁን ዳርናት ጀስት ቡልደዘሮችን አይደለም ሪፈር እያደረጉ ያሉት ብዬ ማምነው በዛ ንግግራቸው ላይ ሞር ኦፍ ቻይና ከዚህ ቀደምም ሐሳቡ ላይ እንስማማለን ብለዋል። እኛ የምንስማማበት ሀገር ይሁን እንጂ ዩራኒየሙ ከኢራን ወጥቶ ወደ ሌላ ሀገር ቢሄድ ችግር የለብንም። 2015 ላይ ወደ 11 ቶን ዩራኒየም ወደ ሩሲያ መላካቸውን ታስታውሳለህ። አሁንም ያለውን እንግዲህ 470 ምናምን ኪሎግራም ወደ የት ወደ ቻይና ሊልኩ የሚችሉበት እድል የመኖሩ ጉዳይ የሚቀር አይመስለኝም ይላል። አሪፍ ሐሳብ ነው ማለት እነዚህ ነገሮች ሊሆኑ ይችላሉ። ግን ከዚህ በፊት ታስታውሳለህ እዚህ ቁጭ ብለን በሰራነው አንድ ፕሮግራም የኢራን ኢንሪችድ ዩራኒየም ጉዳይ ከኢራናውያን ውጭ የሚያውቀው ሰው የለም በዚህ ሰዓት። ኢቭን 60% እያልን የምናወራው እኮ ከጦርነቱ በፊት ማለት የአሁኑ ጦርነት ሳይሆን ላስት ታይም ለ12 ቀናት ጦርነት ውስጥ በነበሩበት ወቅት የነበረው ስታተስ ነው 60%። ከዛ በኋላ በምን ያክል ደረጃ ጨመረ፣ ምን አይነት ሁኔታ ተፈጠረ፣ የት ነው ያለው የሚለውን ጭምር የሚታወቅ ነገር አለ ዓለም አያውቅም። መጀመሪያ በምንድን ነው ኮንፊርም አማውንቱን የኢንሪችመንት ሌቭሉን ኢቭን እኮ እነሱ እኮ በስጋት ደረጃ የሚያነሱት አሁን በኢራን ያሉትን የአቶሚክ የኒውክሌር
ፋሲሊቲዎች ተቋማቶቹ አንደር ሰርቬላንስ እንኳን ይሁኑ እንዳንል አንደርግራውንድ ተቋማት አሉ ማናቃቸው የሚል ስጋትም ያነሳሉ። በዚህ ደረጃ ባልተማመንክበት ኤግዛክት ስታቱሱ ምን መሆኑ በማታውቅበት ሁኔታ ይውጣ ያው ከዚህ ቀደም ወደ ሩሲያ ተነስቷል የሆነ አርቲክል ማንብቤያለሁ ወደ ካዛክስታንም ሊወጣ የሚችልበት አይነት ሁኔታዎች አሉ የሚል የዓለም አቀፉ የአቶሚክ ኢነርጂ ኤጀንሲ ያቀረባቸው ፕሮፖዛሎች ነበሩ። ቻይናም ፌቨረብል ነች ከኢራን ጋር ያላትም ግንኙነት ትራምፕም እንደዚህ አይነት ሀሳቦች ማንሳታቸውን ስንመለከት ቻይናም ፌቨረብል ነች ይሄን ነገር ቢሆን የሚለው ግን የት እንዳለ እርግጠኞች የሚሆኑ ማለት ኤቭሪ ኢንሪችድ ዩራኒየም ከኢራን ምድር ተጠራርጎ ወጥቷል ብለው ራሱ ድምዳሜ ላይ ለመድረስ የሚችሉበት ታንጀብል የሆነ መረጃ እጃቸው ላይ የለም እነዚህ ሰዎች በምንድን ነው ይሄን ነገር ላይ ያደርጉት ሞሮፍ የሚገባ አይመስልም። አሁን አንድ አመት ሙሉም ስላልገባ የመጀመሪያው ስራ ባለፈው ጄዲ ቫንስም ሲናገር የነበረው IAEA የሚባለው አካል የዓለም አቀፍ አቶሚክ ኢነርጂ ኤጀንሲ ኢራን ውስጥ ይገባል። ዘግታለች በሯን እንደምታውቀው ከሰኔ 2025 ጥቃት ወዲህ አሁን ትከፍታለች በሯን ይገባሉ። እኔ ለመሰለ የዩራኒየሙ ጉዳይ ከዚህ ቀደም የነበረውን ትሬንድ ካየህ አንደኛ ኦልሬዲ ወደ ድርድር ጠረጴዛ ላይ አምጥተውት አሳልፈው ለመስጠት ችግር አልነበረባቸው። አሁን ስጋት የሚሆነው አያቶላህ ላይ እርምጃ ከተወሰደ በኋላ የመጣው አካል የበለጠ ወግ አጥባቂ አካል ነው ይባላል፣ የበለጠ ሃርድ ላይነር ነው ይባላል። እንዲያውም እነ ትራምፕ የሪጅም ቼንጅ ኮንሰፕትን አከናውነናል ብለው ሲናገሩ እኮ አሁን ያለው አካል ድሮ ከነበረው እኛ ጋር የሚነጋገር ነው፣ የድሮ አካል አይነጋገርም። ያው በትራምፕ ካልኩሌሽን ነው እንጂ ይነጋገር ነበረ። ስንት ሽማግሌ እንደተላከ እንኳን ስንት አርቲክል አንብቤያለሁ። እንደዛም ሆኖ ግን ለውጥ አለ ብለው ሲያስቡ የሚያቀርቧት አመክንዮ ነችና አሁን ያለው አካል ዩራኒየሙን በተመለከተ ልክ ይሄ ጦርነት ከመጀመሩ በፊት የነበረችዋ ሞመንት ላይ የነበረችዋን ነገር ማስታወስ ያስፈልጋል። ልክ ኦማን ላይ ለድርድር ተቀምጠው የኦማን የውጭ ጉዳይ ሚኒስትር በቃ ኢራን በታሪኳ እንዲህ አይነት ስምምነት ላይ ለመምጣት ከጫፍ ደርሳ አታውቅም ብለው ነበር። በምን ጉዳይ? ዩራኒየሙን የበለጸገ ዩራኒየሙን በተመለከተ ዜሮ ስቶክ ፓይል ወደሚባል ደረጃ ላይ መታ ነበር ኢራን። ከዛ በኋላ ጦርነቱ መጣ። አሁን ጦርነቱ ባይመጣ ኢራን ዜሮ ስቶክ ፓይል ላይ ትገባ ነበር ባይዘው። ለዛ ነው የዶናልድ ትራምፕ የኪሳራው ኪሳራ የሚባባሰው። አፍተር ይሄ ሁሉ ኪሳራ ኢራንን መልሶ ወደ ዜሮ ስቶክ ፓይል የማምጣት ጉዳይ ነው። ከጦርነቱ በፊት እሺ ብለው ተስማምተው የተነጋገሩበት የነበረው ጉዳይ ያን አይነት አቋም ስላለ አሁን ሃርድ ላይነሮች በኢራን ፖለቲካ ውስጥ አሉ ስንል ደግሞ ወግ አጥባቂዎች ወይም ሃርድ ላይነሮቹ አሉ እንደምንላቸው ሁሉ ደግሞ የሆነ ሞዴሬት የሆኑ ተራማጅ የሆኑ አሉ። እነ መሱድ ፔዝኬሻን እና አባስ አርጋቺ እና ጋሊባፍ በዚህ ደረጃ የምጠቅሳቸው ናቸው። አሁን በዚህ ከድርድሩ ሂደት ጋር ተያይዞ ስማቸው የተጠቀሰ ያለ ዋና ዋናዎቹ ሰዎች እንትን የምትላቸው አክራሪ ወግ አጥባቂ የምትላቸው ሰዎች አይደሉ። ዩራኒየሙንም ያኔ ሲደራደር የነበረው አባስ አርጋቺ ነው። ወደ ዜሮ ስቶክ ፓይል ላምጣ ያለ ኦማን ላይ ተቀምጦ የነበረው ያን አይነት አቋም ላይ ስለነበሩና አሁን ደግሞ ይህንን በማድረጋቸው ምክንያት የሚያገኙት ነገር it's huge በጣም ብዙ ስለሆነ በገንዘብም በቀጠናዊ ተጽዕኖም ከነሂዝቦላ ጋር ያለ አጋርነትን በማስጠበቅም በመሳሰሉትም ጉዳይ እኛን እንኳን መረጃው ሐሰተኛ እስኪመስለን ድረስ ገብቷል። በዛ ደረጃ ተጠቃሚ የሚያደርጋቸው አይነት ነገር ስለመጣ ይህንን ነገር ማገናዘብ የማይችሉ ኢራናውያን አሉ ብዬ አላስብም። አገሪቷን ካለችበት ባለፈው ብያለሁ ሊትራሊ ዳቦ ልግዛ ብትል ኢራን ውስጥ ባለፈው የማዕቀቡን ጉዳይ ያየው በፔስታል ነው ገንዘብ ይዘህ የምትሄደው። ሊትራሊ በፔስታል እንዲህ አይነት ኢኮኖሚ ተቀምጠ ዩራኒየም ምናምን ብትል ዳቦ አይሆንም። ዩራኒየም ገብቷል። ወደ ምን መሰለ የሚቀየረው? ወደ ህዝባዊ ተቃውሞ ነው የሚቀየረው። ከዚህ ቀደም እኮ ተቃውሞ እንቅስቃሴዎች ነበሩ ኢራን ውስጥ። አሁን ሜቢ እሱም አይደለ አሜሪካኖች ሬጂም ቼንጅ ልናመጣ እንችላለን የሚል እሳቤ ጭንቅላታቸው ላይ እንዲመጣ ያደርገው እኮ ያ ተቃውሞ ህዝቡንም እንደግፈው ትንሽ ሳፖርት ቢኖር መሳሪያ ለመላክ ሞክረው ይል ኦፍ ኮርስ ተቃውሞውን ሰላማዊ ሰልፎችና ተቃውሞዎች እኮ ወደ አመጽ ወደ ቶክስ ወደ ግጭት እንዲቀየርም እኮ ፍላጎቶች ነበሯቸው። ሬጂም ቼንጅ በዛ በኩል ሊያመጡት ፍላጎት ነበራቸው። ግን እንዳነሳው የሚነሳው ነገር ያው ሃርድ ላይነሮች አሁን የኢራን የፖለቲካ መንበሮች ተቆጣጥሯል ተብሎ ቢታመንም ይህ ዲል ግን ኤቭሪ ሃርድ ላይነርም ሊቀበለው የሚችል ነው ማለት ሲነሱ የነበሩት ጉዳዮች ምን ትፈልጋለህ ነው ከዚህ ማለት ከዚህ የተሻለ ምን ታገኛለህ አቅርበው ነበር። የኢራን
ፕሮፖዛሎች እኮ ስንመለከታቸው ነበር። ካሳ ክፈሉኝ፣ ከአጠገቤ ራቁ፣ ሆርሙዝ ላይ ገንዘብ አስከፍላለሁ የሚሉ ጉዳዮች ናቸው እንጂ ሌላ የተለየ ነገር እኮ አልነበረም። ከዚህ ስምምነት ማዕቀፍ ውጭ የሆነ ሀሳብ ሲቀርብ አልተመለከትንም እስካሁን። ስለዚህ የተረጋገጠውም ደግሞ ኢራን ቅድም ብለህ የለ መጀመሪያ ላይ ስታነሳቸው የነበሩ ጉዳዮች አሁን ሄደው ወደ ተፈጻሚነት መጡ። መልካቸውን የቀየሩ እንጂ ያው ናቸው ማለት የካሳ ጉዳይ ተነስቷል፣ በኢንቨስትመንት በኩል መጣ፣ ቶታሊ ለቃችሁ ካጠገቤ የሚል ጉዳይ ነበረ፣ ዲስከሌት እናደርጋለን እኛም ለቀን እንወጣለን የሚል ሀሳቦች ተነሱ። ኤቭሪቲንግ የነበረው ነገር ነው የሆነ ዲፕሎማሲያዊ በሆኑ ቃላት ተሽሞንሙኖ ቀርቦ ካልሆነ በቀር የተለየ ነገር የለም። The United States of America undertake to terminate all types of sanctions against the Islamic Republic of Iran. ምን ትፈልጋለህ ከዚህ በላይ? እዛች ሀገር ውስጥ ባለፉት 40 ዓመታት ይኸውልህ እንግዲህ የአያቶላህ አገዛዝ ነው ተብሎ እስላማዊ መንግስት ነው ተብሎ አሸባሪዎችን ወይም ምናምን የሚሏቸውን አካላት ይደግፋል ተብሎ 40 ዓመት ሙሉ ማዕቀብ ሲያዘንቡበት የነበረውን አካል አሁን ራሱ አካል እንዳለ የአያቶላህ አስተዳደር ባለበት በዛው ከመንበረ ዙፋኑ ሳይነሳ ማዕቀብ ይነሳል ነው እየተባለ ያለው። ይሄን ጉዳይ ባይስማሙ ኢራን ይሄንን ጉዳይ ባይስማሙ በቀጣይ 2 ወር 3 ወር አይቆይም ህዝባዊ አመጽ ኢራን ውስጥ ተቀስቅሶ ሌላ ችግር ስንመለከት ማለት ነው። ከመስማማት ውጭ ማለት በጣም አትራፊ የሆነ ስምምነት በጣም ግሬት ዲል እያሉ እኮ ነው እየጠሩት ያሉት። ይሄ ስምምነት ግን ግሬት ዲልነቱ ለኢራን ነው። ለእስራኤል ግሬት ዲል ሊሆን አይችልም። ይህ ስምምነት ለአሜሪካ ሜቢ ከገባችበት የሆነ አጣብቂኝ ውስጥ ገብታለችና መውጫ መንገድ ሊሆናቸው ይችላል። ትራምፕ በቃ ከዚህ ጦርነት ለአንዴ ለመጨረሻ ጊዜ ራሳቸውን ገለል የሚያደርጉበት የሆነ ሚስኳልኩሌት አድርገው የገቡበት በጦርነት ሂደቱም ብዙ ስህተቶችን ሰርተው የማይሆኑ ዋጋ የከፈሉበት ጦርነት ስለሆነ መውጫ መንገድ ይሆናቸዋል ትራምፕ። እስራኤልን ግን በባዶ መሬት ባዶ ሜዳ ላይ ጥሏት የሄዱ ይህ ምንድን ነበር ያሉት እስራኤላውያኖች የህልውናችን አደጋ ላይ የሚጥል ስምምነት ነው ሲሉ ነው የገለጹት ያሉት። ይህን ስምምነት ኦልሬዲ አሁን ያቺ የሁልጊዜ አጋራቸው አሜሪካ ጥላቸው እንደሄደት ብቻቸውን እንደቀሩ አይነት ሀሳቦችን ነው። ትራምፕ ደግሞ ለእስራኤልም ቢሆን ይህ በቃ በጣም ወሳኝ ስምምነት እንደተስማሙ ነው እየነገሩን ያሉት። ነጥቦች ሁሉም ለኢራን ፌቨር ያደርጋሉ። እስራኤል ተገላለች፣ ትራምፕ ያዋጣኛል ብሏል። ያለ እስራኤል ግን ይህ ስምምነት ይቀጥላል ማለት ቅድም አንስተዋል። እዚህ ስምምነት ላይ እኮ እነ ሂዝቦላህም እኮ በስም ባይጠቀሱም እኮ ሪኮግናይዝ ተደርገው ጥቅሞቻቸው የሚከበሩበት መንገድ ተፈጥሯል። ኢቭን እኮ ይጠበቅ የነበረው እኮ ኢራን ፕሮክሲዎቿን ምን ታደርጋቸዋለች፣ ከኢራን ፕሮክሲዎች ጋር በተያያዘ ምን አይነት ስምምነት ነው ሊኖር የሚችለው ማለት እነዚህ ፕሮክሲዎች ኢራን አስታጥቃ በእስራኤልም ላይ በምንም ላይ ችግር ለመፍጠር ተጠቀምባቸዋለች ተብሎ ነው የሚታመነው። ወደ ሰላም የምትመጣ ከሆነ ከሂዝቦላህ ጋርም በተያያዘ የሆነ ነገር ኮምፕሮማይዝ ታደርጋለች ኢራን ተብሎ ይጠበቅ ነበር። አሁን ግን ኢቭን ለቃችሁ ጥላቸው መሬታቸውን የሚል ጉዳይ የተነሳ የሂዝቦላህን ጉዳይ ብትወት ይሻላልም እኮ ብለዋል ትራምፕ። ሂዝቦላህን በሶሪያ በኩል ይሻላል እናንተ ተውት አይነት ሀሳብም አንስቷል። ኢራን እኮ የበለጠ ጠንካራ ሆነች። ቅድም ያለው አሁን ከዘረዘር ናቸው እንዲህ 1 2 3 ተብሎ ዋና ሀሳቡን አንስተነዋል። ከኢንቨስትመንቱ አንጻር መልሶ መገንባቱ፣ ማዕቀብ መነሳቱ፣ የኒክሌሩ ጉዳይ፣ የሊባኖስን ጉዳይ በቃ በደንብ አይተናቸዋል። እንዳየኸው በእነዚህ እንትኖች ላይ አሜሪካ ከዛ አካባቢ ጭምር ሳይቀር ትወጣለች። አሜሪካ ከኢራን አቅራቢያ ስትወጣ እስራኤልም ከሊባኖስ መውጣት አለባት ነው አሁን አካሄዱ ማለት ነው። ቅድም በጣም አሪፍ ፖይንት ያነሳው ያለ ይሄ ስምምነት እስራኤሎች በሌሉበት ወይም እስራኤሎች ባልተሳተፉበት ሁኔታ ተፈጻሚ ይሆናሉ የሚለው ጉዳይ ኦነስት ኦፒኒየን ልንገር። ስለዚህ ስምምነት በቃ ኦነስትሊ የሚሰማኝ ነገር ማለት ነው በጣም ዶናልድ ትራምፕ አላቅም በዚህ ደረጃ ሀገራቸው ያለችበት ነባራዊ ሁኔታ እሳቸው ናቸው የሚያውቁት። ብዙ ያነሷቸው ጉዳዮችም አሉ። ግን እዚህ ደረጃ ላይ ከሆነች ይሄ በቃ ብዙ አሜሪካ አብቅቶላታል ማለት ይችላል። እዚህ ደረጃ ላይ ከሆነች እና ይሄ የዓለም ዋንጫ እውነቴን ነው የምልህ ይሄ የዓለም ዋንጫ ጉዳይ አንደኛ ይሄ የዓለም ዋንጫ ጉዳይ ሰምሃው ወደዚህ ስምምነት እንዲመጡ ያስገደዳቸው ፖይንት ይመስለኛል። እና ይሄ ስምምነት አብዛኛዎቹ ነገሮች ለምሳሌ በኒክሌር ጉዳይ ላይ ቀጣይ አይደለም የሚገናኙት። አሁን ዩራኒየም ስትል የነበረውን የበለጸገ ዩራኒየምን ጉዳይ በቀጣይ 60 ቀናት ነው ገና የሚወያዩት። ይሄ ፋይናል ዲል አይደለም። ወደ ፋይናል ዲሉ ገና አልመጣም።
ወደ ፋይናል ዲሉ ልንመጣ ስንል በዚህ ስምምነት ነገሩ የሚጠናቀቅ ይመስልሃል ወይ ብትለኝ አይመስለኝም። በዚህ ስምምነት ወደ ፋይናል ዲሉ የሚያስኬዳቸው ማለት በዚህ ስምምነት መሰረት መሟላት ያለባቸው ጉዳዮች አሉ። እነሱ ሲሟሉ ነው ኔክስት ፌዝ ድርድሮች የሚቀጥሉ። አሁን እነዚህ ኢራን ጦርነቱን እንድታቆም የሚያስፈልጉ ናቸው። ኢራን ጦርነቱን የምታቆመልህ በእነዚህ ነገሮች ብቻ ነው። እነዚህ ነገሮችን ካደረግክ በኋላ በተግባር የሆኑ እንቅስቃሴዎች ለምሳሌ በቀጣይ 60 ቀን ሆርሙዝ ሰርጥ ላይ ነዳጆቿ የሚጭኑ መርከቦቿ እንዲያልፉ ይሄ በ60 ቀን ነው ኢቭን የገደቡት። ባለፈውም እንዴት ስለ የነበረ ይሄንን ነው ስፔሲፊክ ፔሪድ ኦፍ ታይም እያደረጉ በ60 ቀናት መገደባቸው አንደኛ ከ60 ቀን በኋላ የሚመጣውን ነገር በተመለከተ ጋርናት አንሰርት ገብቷል ምን እንደሚሆን አያውቁ። ሁለተኛ ነገር ደግሞ ለምሳሌ በኒውክሊየሩ ጉዳይ ላይ ኢራን ገና ትደራደራለች ነው የሚለው። በማዕቀቡ ጉዳይ ላይ ድርድር ይደረጋል ነው የሚለው። የኢንቨስትመንቱ ፈንድ ጉዳይን በተመለከተ ተስማምተዋል በመርህ ደረጃ፣ አፈጻጸሙ ላይ ውይይት ይደረጋል፣ ድርድሮቹ ይቀጥላሉ ነው የሚለው። እንዲህ እያለ ይሄ የመግባቢያ ሰነድ ስምምነት ስለሆነ የመጨረሻው ፋይናል ስምምነት የሚፈጸም አይመስለኝም። በቃ ባጭሩ በነገር የሆነ አሜሪካ ትላንትናም ሲናገሩ ነበር የጦር መሳሪያ አቅሟ ተሟጧል የሚለውን ጉዳይ ያነሱት ነበር። ዶናልድ ትራምፕ የ4 ወር የቀረን እያሉ ነበር። ያላት አቅም እንግዲህ እኛ ስንናገረው ስህተት የሚመስል የነበረው ነገር አሁን ትራምፕ መናገራቸው ደስተኛ ነኝ። ጦር መሳሪያዋ ተሟጧል ብለን ስንናገር ሪፊውል የማድረግ የመዘጋጀት ይህን የዓለም ዋንጫ 2 ወር ምናምን አይደለም የሚቆየው እሱን 2 ወር 1 ወር ከ10 ምናምን ቀን 1 ወር ከ2 ሳምንት እንደዚህ ምናምን እሱን ጉዳይ በሰላም ቴክ ኬር ማድረግ ቢኮዝ በዚህ በኩል ጦርነት እያደረግ በዚህ በኩል የዓለም ዋንጫ ስለማይመጣ ማለት ነው። እሱን በሰላም መጨረስ፣ ከዛ የጦር ዝግጅትን በሰላም ማድረግ። አንደኛ ከእስራኤል ጋር ተቃቀረው ማለት የፈለገ እስራኤልና አሜሪካ እኮ እንትን ባይሉ ባይስማሙ አስገዳጅ ነገር እኮ አለባቸው። ምን አይነት አስገዳጅ ነገር አለባቸው? የምርጫ ጉዳይ እነሴንስ በምርጫ ቅስቀሳ ሂደት ላይ የአሜሪካ ፕሬዝዳንቶች እንዴት በነ ኤፓክ ይደገፉ እንደነበረ የምናውቀው ነው። ያ ጉዳይ ባንዴ በቃ ስብርብሩ ሊወጣ አይችልም፣ ባንዴ ሊቀዳደድ አይችልም። ገባል? እኔ የነ ዶናልድ ትራምፕ የሆነ በቃ ያልገባን ካልኩሌት እያደረጉ ያለ ስትራቴጂ ወይ እቅድ አለ ወይ ብዬ እንዳስብ ነው ያስገደደኝ ይህ ስምምነት። ማለት ለምን ፌቨር ኦፍ ኢራን ሆነ አይደለም። ኢራን ዲዘርቭ ታደርጋለች እነዚህን ማግኘት። እነዚህ ቢፈጸሙላትም ደስታዬ ነው እንደ ሀገሪቱ ማለት ነው። ነገር ግን ከነ እስራኤል አንጻር ካየኸው እዚህ ቀጠና ላይ ቅድም አሁን ኦፍ ዘ ሪከርድ ስናወራ ምን እያልከ ነበረ? አንድ የጦር መሳሪያ ለሳውዲ አረቢያ ሲላክ ያ ለሳውዲ አረቢያ የሚላክ ጦር መሳሪያን ካውንተር የሚያደርግ ለእስራኤል ይላካል። እንዲህ አይነት አጋርነት ያላቸው ሀገራት ሆነው ያ ጉዳይ በአንድ ቀን ተቀዶ እዚህ ቀጠና ላይ ኢራን ቀጠናዊ ሀያል ሀገር ሆና ልትወጣ ነው። እስራኤል እኮ ዘ ግሬተር እስራኤል ፕሮጀክት ስትል ሊባኖስን ሊያዝ ስትል ጋዛም ምናምን ስትወር የምታደርገውን ነገር ሁሉ ስታደርግ እኮ ተገቢ ባይሆንም የዘር ማጥፋት ወንጀሉ ምናምን እንዳለ ሆኖ ቀጠናዊ ሀያል ሀገር ሆኜ ልውጣ ነው። እዚህ እንትን መታ ሶማሊላንድ መታወቅና ስትሰጥ አላረለ እየሞካከረች ነው። በሚቀጥሉት 10 ዓመታት ጠንካራ ሆና ለመውጣት ቀጠናዊ ሀያል ሆና ለመውጣት ትግል ላይ ነች። አሁን ያ የእስራኤል ቀጠናዊ ሀያል ሆኖ የመውጣት ትግል በማን ተተካ? በኢራን ተተካ። ኢራን ነች በቀጠናው ላይ በመካከለኛው ምስራቅ ላይ ሀያል ሆና የምትወጣው ኢራን ነች። ሳውዲም አይደለችም፣ እስራኤልም አይደለችም። ለምን ብትል ያለችበት የመሬት አቀማመጥ በእነ አሜሪካ ላይ የፈጠረችው ተጽዕኖ፣ በዙሪያ ያሉ ሀገራት ኢራንን በተመለከተ የሚኖራቸው እይታ፣ የሆርሙዝ ሰርጥ ጉዳይ፣ እነዚህ ነገሮች ከቻይናና ከሩሲያ ጋር ያላት ቁልፍ ስትራቴጂካዊ አጋርነትን ስታይ ማን ነው ሊያስቆማት የሚችለው? መንገዱን እያመቻቹ ስለሆነ ዶናልድ ትራምፕ ይህንን አካሄድ ደግሞ አይ ዶንት ቲንክ በሆነ ሰበብ ወይ በሊባኖስ በኩል በሚነሳ ሰበብ ወይ በኒውክሌር ጉዳይ ወይ በማዕቀብ ጉዳይ በሆነ ሰበብ እና አሜሪካ ሬዲ ነን ብለው ባሰቡበት ሰዓት ላይ የሚያበላሹት አይነት ስምምነት ነው የሚመስለኝ። ትራምፕም ትናንት እኮ ፍንጭ የሰጡት እሱ ነው ማለት ልትፈርም እየገባህ አይምቢ ካላችሁ ግን እንደበድባችኋለሁ አይነት አቲቲዩድ ይዘህ መግባት ማለት የሆነ ስምምነቱ ላይ ያልፈለግከው ነገር አለ። ድርድር አይደለ ጊቭ ኤንድ ቴክ እኮ ነው። ኢራን የሁሉ ነገር ስታገኝ አሜሪካ ከዚህ ሁሉ ነገር ምን አገኘች፣ እስራኤል ከዚህ ነገር ምን አገኘች ብለህ ስታነሳ ይሄ አገኙ ብለህ የምታስቀምጠው ነገር ሜቢ አንዱ የኒውክሌሩ ጉዳይ ነው። ሆርሙዝ አስከፈቱ ክፍት የነበረ ነገር ነው። ሆርሙዝ ማስከፈት የጦርነቱ ጎል አልነበረም። ጦርነቱ ሲጀመር እኮ በጣም ትልልቅ የሆኑ
አምቢሽየስ የሆኑ ጎሎችን ይዞ እኮ ነው የተነሳው። ሬጂም ቼንጅን ማምጣት የሆነ ከአሜሪካ ጋር በጣም በጥሩ ግንኙነት የሚሰራ ለእስራኤል የሚገዛ አይነት መንግስትን ፈጥራለን ሻው አይደል ሊያመጡ የነበሩት እንደዛ አይነት እቅዶችን ይዞ መጥቶ እኮ መጨረሻ ላይ ኔቪያቸውን የአየር ኃይላቸውን አውድመናል ወደሚል ተራ የእንትን መግለጫ ነው የሄዱት። በዛ ሄደው ደግሞ አሁን መጨረሻ ላይ እንደዚህ አይነት ስምምነት ሲያመጡ እንዳነሳው ነው ይህ ስምምነት መሬት ላይ ተግባራዊ ሆኖ ማየት በጣም ከባድ ነው። የሆነ አንድ ዘገባ ያየው ነበር አሜሪካ ይህንን ስምምነት ታክቲካል ፓውዝ ለማድረግ ነው የተጠቀመችበት የሚል አንተ ስታነሳቸው የነበሩ ነጥቦች ስታገናኛቸው ታክቲካል ፓውዝ ነው። በቃ የሆኑ ማድረግ ያለባቸው ነገሮች አሉ። በገልፍ ሀገራት ያጋጠማቸው ጉዳት እነሱ ሀገራትም አሜሪካም በሚሊታሪ ጦር ሰፈሮቿ ላይ ያጋጠማት ውድመት ቀላል የሚባል አይደለም። እስራኤልን ለመከላከል የተተኮሱ ሚሳኤሎች የወጣው ወጪ በጣም ቀላል የሚባል አይደለም። በጣም ብዙ ቢሊዮን ዶላሮች ነው ያወጡት። እነዚህ ቢሊዮን ዶላሮች ደግሞ ጥያቄን አስነስተዋል። በአሜሪካ ሴኔት ኮንግረስ ጥያቄዎች አስነስተዋል። ሪፐብሊካኖች ራሱ ከትራምፕ አንጻር ሆኖ እኮ የጦርነት የሚያካሂድበትን ስልጣኑን እስከ መገደብ የደረሱበት ሁኔታ እኮ ተፈጥሯል። እነዚህ ነገሮች እያሉ ምርጫዎች እየመጡ ነው። ሚድተርም ምርጫ እየመጣ ነው። ዓለም ዋንጫ አሜሪካ ማዘጋጀት ላይ ነው የምትገኘው። በዛ ላይ ደግሞ ትራምፕ ይህንን ነገር እንዲያደርጉ አስገዳቸዋል ተብሎ የተነሳው ነጥብ አለ። ኢኮኖሚካሊ የተፈጠሩት ነገሮች የሆርሙዝ ጉዳይ ከዚህ በፊት ማንሰነው ነበር። ሆርሙዝ ተዘጋ ሲባል ቶታሊ መስመሩ ይቋረጣል አይደል? መርከቦች ቀድሞ መስመሩን ያለፉ ዴስቲኔሽናቸው ላይ እስኪደርሱ ባለው ጊዜ ውስጥ የሆነ ፎይታ አለ። እነሱ መርከቦች ዴስቲኔሽናቸው ላይ ከደረሱ በኋላ ግን ያንን መስመር ማለፍ የማይችሉ መርከቦች የሆነ ኢፌክቱ አሁን የሚታይ አይደለም፣ በቀጣዮቹ ወራት የሚታይ ኢፌክት ነው። ኢቭን አሁን ራስ ሆርሙዝ ቀጥታ ቢከፈት ዊዝን 30 ዴይስ ምናምን አይደል ይከፈታል እየተባለ ቢከፈት ራሱ ትሪፑ እኮ የመርከብ ጉዞ እንደምታውቀው ነው፣ በጣም ረጅም ቀናትን የሚወስድ ጉዞ። በዚህ መሃል የሚፈጠሩ ነገሮችም በነዳጅ ገበያው ላይ የሚፈጥሩት ችግር አለ። እነዚህ ሁሉ ነገሮችን ኳልኩሌት አድርገው ሜቢ አሁን ታክቲካሊ አሁን እዚህ ሰዓት ላይ ቆም ብለን ማድረግ ያለብን ነገሮች አሉና እነሱን አድርገን ዝግጅት እናድርግ ነው የሚመስለው እንጂ ያው ብዙ ሰው ባይቀበለውም አሁን መሬት ላይ ያለው ግን እሱ ነው። ስጋት ምንድነው ካልክ ሁሌ በቃ ይሄ ስምምነት የሚባል ነገር ከመጣ ጀምሮ እንዳለው እስራኤል ይሄን ስምምነት ከነጭራሹ ወደ ኤስካሌሽን ትራፕ ውስጥ ድጋሚ ልትመልሰው ትችላለች። ኢቨን እኮ ስምምነቱ እኮ ፌል ሊያደርግ የሚችልበት ሰዓት ነበር አይደል? የመጨረሻው ሰዓት ላይ ትራምፕ ስምምነቱ ፋይናላይዝ ተደርጎ ኦልሬዲ ፌርማ ነው የምንጠብቀው ከዚህ በኋላ ከማለታቸው በፊት እኮ ኢራን በዚህ ድርድር ሂደት ላይ ሬድ ላይን ብላ ያሰመረችው ቤሩት ስፔሻሊ ዳሄ የሚባለው አካባቢ ነበር። ጥቃት ፈጽማለች አይደል እስራኤል እዛ ላይ። ስምምነቱ ለማደናቀፍ የሚደረጉ ጥረቶች ነበሩ። እስራኤሎቹ ያው ዶክመንቱ አላዩትም፣ አልተላከላቸውም። አሁን የተላከላቸው ቢባልም እውቀቱ ነበራቸው ምን አይነት ነገሮች እየተፈረሙ እንደሆነ። ኢቭን ከዛን ሰዓት ጀምሮ እስራኤል ይህንን ስምምነት ለማደናቀፍ ቤሩት ላይ ኢራን ሬድ ላይን ነው ያለችው። ከዚህ በፊት ጥቃት ፈጽማ ኢራን በቀጥታ እስራኤልን ለማጥቃት ያጸፋ እርምጃ የወሰደችበት አካሄድ ነበር አይደል? እሱ በሆነ ዊዝን ዊክ ነው እንደዛ አይነት ነገሮች ተፈጠሩና ስምምነቱ ለማደናቀፍ የሚደረጉ ጥረቶች ነበር። ከዚህ በኋላም ይቀጥላሉ። ኦፍ ኮርስ ማለት እንዳነሳው ነው ከሊባኖስ ደቡባዊ ሊባኖስ ስፔሻሊ እስራኤል ለቃ ትወጣለች የሚል ነገር ኔታንያሁም የቺፍ ኦፍ ስታፉም አንስቶታል። የሚሆን ነገር አይደለም ብለዋል። ጦርነት ከቆመም ባለንበት ቦታ ላይ ሆነን ነው የሚቆም የሚል ነገር ነው የሚያነሱ። ይህ ጦርነት ለነሱ ይህ ስምምነት ለነሱ ምንም አይነት ፋይዳ ያለው ነጥብ ይዞ ስላልመጣ ሜቢ ከዛች ኒውክሌር እንዳይዙ ነበር የሚፈልጉት እሱን አድርጌላቸዋለሁ ከሚለው ነገር ውጭ ሌላ ጥቅም ያለው ነገር ስላልሆነ ኢቭን የባሊስቲክ ሚሳይሎች ጉዳይ እኮ አለ። የባሊስቲክ ሚሳይል የኢራን ባሊስቲክ ሚሳይሎች ጉዳይ እኮ አሜሪካ ላይ ያሳስባት ይችላል። ከዚህ በኋላ አካባቢውን ለቃ ከወጣች የሚመታ የጦር ሰፈር ላይ ኖራት ይችላል። ግን እስራኤልን ሲደበድቡ ተመልክተናቸዋል። ከኒውክሌሩም በላይ ባሊስቲክ ሚሳይሎችም ስጋቶቿ ናቸው ለእስራኤል። ፕሮክሲዎቹ ሌላ ስጋቶቿ ናቸው። ሂዝቦላህ በለው የየመን ሁቲ በለው በኢራቅ ያሉ ሚሊሻዎች በላቸው ስጋቶቿ ናቸው ለእስራኤል። እስራኤልን ይህን ስምምነት ተቀብላ ተገዝታ ፕላስ ደግሞ ያ ቅድም ያነሳው ጉዳይ አለ። ትላንትም በልዩ ጥንቅር ሰርተንበት ነበር። አሜሪካ በፖሊሲ ደረጃ እስራኤል የአካባቢው ሀያል የማድረግ ግዴታ አለባት። ሎቢስቶችም በለው በምንም በለው በቃ ይህንን የማድረግ ግዴታ አለባት። በጦር መሳሪያም ይሁን በምንም ይሁን ይህንን የማድረግ ግዴታ አለባት እስራኤል። ይህ ስምምነት ደግሞ እንዳነሳ ነው እስራኤልን ሳይሆን ኢራንን ነው ሀያል የሚያደርገው የቀጠናው። በዚህ በቀጠናው ላይ አዲስ ሀያል ሀገር እየመጣ
እስራኤል ቀጠናውን እቆጣጠራለሁ ብላ የምታስበው ሀገር ግሬት እስራኤል ፕሮጀክቱ እኮ ነው። ግሬት እስራኤል ቅድም እንዳልኩ ነው እስራኤልን ታላቅ ማድረግ ነው። ታላቋ እስራኤል የሚባለው ጉዳይ በቀጠናው ላይ እስራኤልን ታላቅ ማድረግ ነው። እነዚህስ በባውንደሪም ሄደው ከቻሉ ይዘው ካልሆነ ደግሞ ለነሱ ጋር የተስማማ አይነት አገዛዝ በየሀገራት ውስጥ መጥቶ ታላቋ እስራኤል መመስረት የእስራኤል ተጽዕኖ ማሳደግ ነው። አሁን ኢራንን እነ ኔታንያሁ ገና ጦርነቱን ሲጀምሩ the head of the snake ነው የሚሉት። የባቡ ጭንቅላት እዛ ነው ያለው ነው የሚሉት። ገብቷል? እነ ኔታንያሁ ለዛ ነው ሄደው ኢራን ላይ የመጡ። አሁን ሶሪ ፎር the word የነ ኔታንያሁ ወርድ ስለሆነ ነው ያ the head of the snake የሚሉትን አካል ምንም ማድረግ አልቻሉ። as long as ያ እስካለ ድረስ በእስራኤል ዙሪያ አሉ የምትላቸው ጭራሽ እኮ አላይስ ተብሎ ተጠቃለሉ አይደል? እነ ሂዝቦላህም ጭምር እና ሁቲንም አንሳ ኢስላሚክ ሬዚስታንስ ካታዊ ሂዝቦላ እነዚህ የምትላቸው ቡድኖች የኢራን አንዱ ስትራቴጂ ደግሞ ይሄ ስለሆነ ኢራን ከ1980ዎቹ ጦርነት በኋላ አዘ ስትራቴጂ ያስቀመጠችው ነገር የጦርነትን አሁን ራሷ ጋር ሲመጣባት ግዴታው ነው አይደል? የመጀመሪያው እዛው በሰው ሀገር ላይ ባሉ ሊባኖስ ውስጥ እዛው ሶሪያ ውስጥ ኢራቅ ውስጥ እዛው መመከት የመን ውስጥ መመከት ከዛ አቅም በላይ ከሆነ አንተና እስራኤል እኮ አሁን ኢራን ላይ ቀጥታ ጦርነት ከመክፈቷ በፊት ሂዝቦላ ጋር የነበራትን ጦርነት አስታውስ እና ሐማስ ጋር የመኑ ሃውቲ ጋር ካታይብ ሂዝቦላ ኢስላሚክ ሬዚስታንስ ከነዚህ ኃይሎች ጋር በኢራቅ በሶሪያ በሊባኖስ በየመን ጦርነት ውስጥ ነበር። ኔታንያሁ 7 የጦር ግንባር አለን ሲል በነበረበት ጊዜ ማለት ነው። ሄዶ የት መጣ? ኢራን መጣ። ኢራን ላይ ተመተው ተመለሱ። ወይም ያሰቡትን ነገር ማሳካት ሳይችሉ ተመለሱ ኔታንያሁ። ይሄንን ነገር በዝምታ ይመለከታሉ ወይ ብትለኝ አይመለከቱም። ይሄ ስምምነት የተፈጻሚነቱ ጉዳይ አሁን ላይ እንትን ሊል ይችላል፣ የሆነ ረገብ ሊል ይችላል ነገሩ። የኢራን አስተዳደር ግን የበለጠ ጠንካራ ነው እየሆነ የሚሄደው። ከነ እስራኤል መነጽር ካየው ለመደራጀት ብለው ቢያቆሙትም እነሱም የኢራኑም ኃይል ራሱን እያደራጀ ነው። ኢቭን በዚህ 60 ቀኑ ጊዜ እኮ በ60 ቀኑ ጊዜ እንዳይንቀሳቀስ የታገደበት ገንዘብ መለቀቅ ይጀምርለታል። ገና በኒክሌር ጉዳይ ሳይስማማ ገንዘብ ማግኘት ይጀምራል። ነዳጁን መሸጥ ይችላል። ማዕቀቡ በድርድር ሂደት ነው የሚነሱት። በነዳጅ ላይ የተጣለው ማዕቀብ የኢራን የነዳጅ መርከቦች ላይ የተጣለው ማዕቀብ ግን እስከ 60 ቀኑ ድረስ ይነሳለታል። እሱም እኮ ትልቅ ሪሊፍ እኮ ነው፣ ትልቅ ፎይታ። ከዛ ታሪፍ ይመቻችላቸዋል። ዓለም ገበያው ሲገቡ ታሪፍ ተመቻችቶላቸው ከኢራን የሚመጡ ነዳጆች በታሪፍ ነው ትሪት የሚደረጉት። ይሄን አይነት ፌቨር አግኝተዋል። ኢማጂን ሌትስ ሴይ $24 ቢሊዮን አገኘ ቢባል $50 ቢሊዮን አገኘ ቢባል መቼ ገና ስምምነቱ የፋይናል አግሪመንቱ ከመፈረሙ በፊት በማዕቀብ ውስጥ ሆኖ እንዲጠንካራ የሆነ ሀገር በ60 ቀን ውስጥ $24 ቢሊዮን $50 ቢሊዮን አግኝቶ ምን ሊሆን እንደሚችል አስቡ። ጠንካራ ይሆናል። ጠንካራ ሆነ ማለት ደግሞ እስራኤል ኒክሌር ትላለች እንጂ እኔ እኮ ናሬቲቭን ቢያስተካክሉት ይችላል። ኒክሌር ምናምን ይላሉ እንጂ ስጋታቸው የአያቶላህ አስተዳደር ነው። በቃ አስተዳደሩ ጋር ነው ችግሩ። የአስተዳደር ጠንካራ ሆኖ አስቦ እንጂ ዩኤኢ ባለፈው ስናነሳው አልነበር ለፒስፉል ፐርፐዝ የሚውል የኒክሌር ተቋም እንዳላት እኮ ባለፈው ድንገት የሆነ ያየር ድንገት መጣመር ያዙ። ዩኤኢ ስትይዘው ማያሰጋ ኢራን ስትይዘው የሚያሰጋ ከሆነ ከመሳሪያው ወይም ከፕሮዳክቱ ሳይሆን ከስርዓቱ ጋር ነው ማለት ነው። አሁን የመጡ ሰዎች ምንድን ናቸው እያሉ ሃርድ ላይነሮች ናቸው። ከምን ጋር? ከገንዘብ ጋር። ባላስቲክ ሚሳኤላቸው አለ፣ ከነ ሂዝቦላ ከነ ሁቲ ጋር ያላቸው አጋርነት አለ። እና እስራኤል ማለት አናቅም በቃ ትንታኔ እስራኤል ዝም ትላለች ይሄንን ነገር ብሎ ማሰብ ቀጠናውን አናቀውም ማለት I don't think ያ ነገር የሚሆን አይመስለኝም። ልንመለከት ከምንችለው ውስጥ አንድ ነገር ብጨምር እስራኤል እንደዚህ አይነት ሁኔታ ውስጥ ስትገባ ምን በማድረግ ነው የምትታወቀው? ቁልፍ የድርድሩን ሂደት ቁልፍ የኒውክሊየር ሳይንቲስት እንደሚባለው ማለት ነው አነጣጥራ ኢላማ አድርጋ እርምጃ የመውሰድ አይነት ሂደት አለ። አሁን ኢራን ውስጥ እነ አባስ አርጋቺ እነ ጋሊባፍ አለ አይደል? ማርች ነው አሁን ያለፈው ወር መጨረሻ ላይ አንድ ትንታኔ ወጥቶ ነበረ። ልክ ይሄ ድርድር ከመግባቱ በፊት እስራኤል የኢራን ተደራዳሪዎች ላይ እርምጃ ወስዳ ወደ ፓኪስታንም አውሮፕላኑ ልታፈነዳው ነበር ሲባል አሁን ይሄንን ድርድር ማደናቀፍ እያልን አይደለ? እንዴት ነው የሚደናቀፉ? የድርድር ሴናሪዮ ብለህ ስታነሳ ምናልባት እንዲህ አይነት ኦልሬዲ ተከነውበታል እና ሞሳድ
እንደዚህ አይነት እርምጃዎችን መውሰድ ተከኖበታልና እንደዛ አይነት ነገር እንዳንመለከት ስጋት አለኝ። ሞዴሬት የሆኑት የኢራን ኃይሎች ላይ የሚወሰድ እርምጃ ኢቭን ስቲል ሃርድ ላይነሮች ሆኖ በዚህ ጉዳይ ማለት ምን እንደሚፈልጉ ግልጽ ባይሆንም ከዚህ የተሻለ ዲል ይኖራል ተብሎ ባይጠበቅም ሜቢ በኒውክሌር ጉዳይ ትንሽ ኮምፕሮማይዝ ሊደረግ የሚችል ነገር ቢኖርም ከዚህ የተሻለ ዲል ሊኖር አይችልም። ግን ደግሞ ኢቭን አሁን ሃርድ ላይነሮቹ የተሻለ ነገር እንደሚፈልጉ የሚነሱ ነጥቦች አሉና ሜቢ እንዳነሳው አንድ ሴናሪዮ ሊሆን ይችላል። ስምምነቱን ለማደናቀፍ እስራኤልን ፐርሰናሊ ማስበው ነው። ስምምነቱን ለማደናቀፍ ኤቭሪቲንግ በአቅሟ ከማድረግ ወደኋላ። እንግዲህ የተከበራችሁ የገበያ ሚዲያ ተከታታዮቻችን ዛሬ ያው ምሽት በትራምፕና በፔሽኪያን መካከል የተፈረመው ኤምኦዩን በተመለከተ የወጡትን መረጃዎችን አንድ ባንድ ይዘን ነው ከእናንተ ጋር ቆይታ ያደረግን የቆየ ነው እስከዚህ ሰዓት። ነገ አርብ ደግሞ በይፋ ስዊዘርላንድ ላይ ይፈረማል ተብሎ ይጠበቃል። ይህ ስምምነት ኢንፐርሰን ማለት ነው። እስካሁን ኤሌክትሮኒካል መንገድ 2 ተፈርሟል። 3ኛና ፋይናሉ ይፈረማል ተብሎ ይጠበቃል። በነገው ዕለት አዳዲስ ነገሮች የሚኖሩ ከሆነ በተመሳይ በዚህ ጉዳይ ተመልሰን እንመጣለን። ካልሆነ ግን ሌሎች ጉዳዮችን ይዘንላችሁ የምንመጣ ነው የሆነው። ለዕለቱ ግን አብረውን ስለቆዩ አመስግነን ነፃነት ላቀውና ሚሊዮን ሙሴ አብረናችሁ ቆይታ አድርገናል። በቀጣይ በሌላ ጉዳይ እንገናኛለን። እስከዛ መልካም ቆይታ። በጉጉት ሲጠበቅ የነበረው አዲሱ ብሎክ ተለቀቀ። በመዲናችን አዲስ አበባ ብዙዎች ለመኖሪያና ለኢንቨስትመንት ተመራጭ ባደረጉት በማራኪ ኮሪደር ልማት ደምቆ የሚታየው በመሃል ሲኤምሲ አዲስ ኢንተርናሽናል ኮንቬንሽን ሴንተር ፊት ለፊት ድሪም ቢልደርስ ሪል ስቴት እየገነባ ያለው ብቸኛው ባለ 5 ኮከብ መኖሪያ መንደር ማራኪ እይታ ያላቸውን ከአንደኛው ወለል ጀምሮ በመረጡት የፍሎር አማራጭ ከባለ 1 እስከ ባለ 4 መኝታ ቤቶችን በ10% ቅድመ ክፍያ ማለትም ከ730 ሺህ ብር ጀምሮ 50% በሚደርስ የረጅም ጊዜ ባንክ አማራጭ ጋር አመቻችተን እየጠበቅኖት ነው። ታዲያ ምን ይጠብቃሉ? አሁኑኑ ከታች ባለው ስልክ ይደውሉ። ድሪም ቢልደርስ ሪል ስቴት ህልሞን እንገነባለን።